La pace sia con tutti voi. Fratelli, sorelle carissimi. የተወደዳችሁ በክርስቶስ ወንድሞችና እህቶች የሆናችሁ የእግዚአብሔር ልጆች የእግዚአብሔር ቤተሰቦች የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። እንግዲህ ባለፈው በካቶሊክ ወቅታዊ ዝግጅታችን ባለፈው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ካረፉ በኋላ ነፍሳቸው ይማርና ቀጥሎ ያለው ርዕሰ ሊቃነ ጳጳስ እንዴት እንደሚመረጥ የምርጫው ሁኔታ ወይም ደግሞ ከምርጫው በፊት በምርጫውና በአዲሱ መምጣት መካከል ያለውን ሁኔታ በዝርዝር ለማስረዳት ሞክረናል። እንግዲህ እግዚአብሔርን እናመሰግናለን። ከዚያ በኋላ ደግሞ ምርጫ ተካሂዶ አዲሱን ርዕሰ ሊቃነ ጳጳስ አግኝተናል። ስለዚህ በዛሬው ዝግጅታችን ማን ናቸው የሚል እንግዲህ ስለሳቸው ለሕዝብ እግዚአብሔር እንዲሁም ደግሞ በጎ ፈቃድ ላላቸው ሁሉ ስለሳቸው ማንነት የተወሰነ ከመጽሐፍ ቅዱስም ከቤተ ክርስቲያን አስተምሮ ሕገ ቀኖናም ሁሉ አንዳንድ ነጥቦችን ለማስጨበጥ ያህል ነው። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሮበርት ፍራንሲስ ሌዮ 14ኛ በመላው ዓለም ለሚገኙት 4,406 ካቶሊካውያን 267ኛ ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ እነሆ ሳምንት አስቆጥረዋል። ይህ አገልግሎት በራስ ፍቃድ የሚወሰድ ሳይሆን ሲወርድ ሲዋረድ የመጣ ስር መሠረቱም የክርስቶስ ወንጌል ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 እስከ 19 ጌታችን ኢየሱስ ክርስቶስ ፊልጶስ ቂሳርያ ወደምትባል ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቅ ደቀ መዛሙርቱም ሰዎች ማን እንደሚሉት ለመግለጥ ፍጥነት ቢኖራቸውም እናንተስ እኔን ማን ትሉኛላችሁ ባለ ጊዜ ከጴጥሮስ በስተቀር አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ የመለሰ የለም። ጌታችንም ለጴጥሮስ እንዲህ ሲል መለሰ፣ እኔ እልሃለሁ አንተ ዓለት ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይነግሡባትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታውም በሰማይ የተፈታ ይሆናል። በካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስነት ከቅዱስ ጴጥሮስ ሲወርድ ሲዋረድ የመጣ የአገልግሎት መስክ ነው። ካርዲናል ሮበርት ፍራንሲስ ፕሬቮስት 267ኛ የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ተመርጠዋል። እንግዲህ ርዕሰ ሊቃነ ጳጳሱ የመላው ዓለም ካቶሊካውያን እረኛ ናቸው ማለት ነው። እንግዲህ እኛም ኢትዮጵያውያን በአፍሪካም ያለን በአሜሪካም በኤዥያም ላሉት ካቶሊካውያን ሁሉ ዋና እና ብቸኛ እረኛ ናቸው ማለት ነው። እንግዲህ በየሀገሩ እና በየሀገረ ስብከቱ ጳጳሳት አሉ። የሮሙ ርዕሰ ሊቃነ ጳጳሳት ደግሞ የሁሉም እረኛ ናቸው ማለት ነው። እንግዲህ ብዙ ጊዜ ስማቸው ሲጠራ የሮማው ይባላል። የሚባልበት ምክንያት እንደ ሀገረ ስብከት የሮማ ሀገረ ስብከት ጳጳስ ናቸው። ነገር ግን የሮማ ሀገረ ስብከት ጳጳስ የመላው ካቶሊካውያን በዓለም ላይ ዋና እረኛ ስለሆኑ ርዕሰ ሊቃነ ጳጳሳት እንላቸዋለን። እንግዲህ ሊቃነ ጳጳሳት አሉ፣ የሊቃነ ጳጳሳት ሁሉ ራስ ናቸው ማለት ነው። እና ይህንን እንግዲህ በካቶሊካዊት ቤተ ክርስቲያን ይህ የርዕሰ ሊቃነ ጳጳሳት አገልግሎት ወይም ርዕሰ ሊቃነ ጳጳስነት ከጌታችን ከኢየሱስ ክርስቶስ ጊዜ ጀምሮ ከመጽሐፍ ቅዱሳዊ መሰረት ያለው የቅዱስ ጴጥሮስ ሐዋርያው ተተኪ እንግዲህ ቅዱስ ጴጥሮስ የጌታችን የኢየሱስ ክርስቶስ እንደራሴ ከክርስቶስ ቀጥሎ ሐዋርያትን በመምራት የክርስቶስ እንደራሴ ተብሎ ነው የሚታወቀው። ስለዚህ ያልተቋረጠ ከጴጥሮስ ጀምሮ የሮማው ርዕሰ ሊቃነ ጳጳስ ወይም የሮማው ሀገረ ስብከት ጳጳስ የጴጥሮስ መንበር ተተኪ የሁሉም ካቶሊካውያን አባት መጠሪያቸውም በእንግሊዝኛው ፖፕ እንላቸዋለን፣ ጣሊያንኛው ፓፓ ይላቸዋል።
እኛ ግን ርዕሰ ሊቃነ ጳጳሳት እንላቸዋለን። እንግዲህ ከመጽሐፍ ቅዱስ ትረካ ወይም አገላለጽ ስንነሳ ቅዱስ ጴጥሮስ ከ12ቱ ሐዋርያት መካከል የበላይ የነበረ በጌታችን የኢየሱስ ክርስቶስ ጊዜም ሆነ ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገም በኋላ ሐዋርያትን የሚመራ የነበረ ሲሆን በጌታችን ኢየሱስ ክርስቶስ ግልጽ በሆነ መንገድ የቤተ ክርስቲያን መሪ ወይም በሐዋርያት መካከል መሪ አድርጎ እንደመረጠውና እንደሾመው ከጌታችን ኢየሱስ ክርስቶስ ንግግር ወይም ደግሞ ከወንጌል መጥቀስ እንችላለን። ስለዚህ መጽሐፍ ቅዱሳዊ ነው፣ ክርስቶሳዊ ነው እና ሳይቋረጥ እስከ ዛሬ ድረስ በቤተ ክርስቲያናችን ጠብቀን ያቆየነው የእረኝነት ተግባር ነው። እንግዲህ ከመጽሐፍ ቅዱስ ለመጥቀስ ቢያስፈልገን አንድ ሁለት ጥቅሶች በቀጥታ መጽሐፍ ቅዱስ መጥቀስ ወዳለሁ። ይኸውም ከማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ ጌታችን ኢየሱስ ክርስቶስ የተወሰነ ጉዞ ከተጓዘ በኋላ ሰዎች ስለኔ ምን ይላሉ፣ ማን ነው ይላሉ ብሎ በጠየቀ ጊዜ አንዳንዶቹ ነቢያት አንዱ ነው ይላሉ። የተለያየ መልስ ከሰጡ በኋላ እናንተስ እኔን ማን ትሉኛላችሁ ብሎ በጠየቀ ጊዜ ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ይመልስለታል። በዚህም ጊዜ ጌታችን ኢየሱስ ክርስቶስ እንዲህ ሲል ይመልስለታል፣ የዮና ልጅ ስምዖን ሆይ የተባረክህ ነህ፣ በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራታለሁ፣ የገሃነም ደጆችም አይነግሱባትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይም የታሰረ ይሆናል፣ በምድር የምትፈታውም በሰማይ የተፈታ ይሆናል በማለት ቅዱስ ጴጥሮስ በዚህ ቤተ ክርስቲያን ወይም በዚህ ክርስቶስ በመሰረታት ቤተ ክርስቲያን የመምራት ኃላፊነት እንዲሁም ደግሞ በሱ ላይ ቤተ ክርስቲያንን እሰራለሁ ሲል እሱ የቤተ ክርስቲያን መሰረት እንግዲህ እኛ ቤተ ክርስቲያናችን ሐዋርያዊ መሰረት ያላት ናት ስንል በሐዋርያት መሰረት ነው። 12ቱም ሐዋርያት በልዩ ሁኔታ ደግሞ ጴጥሮስ የመንግስተ ሰማያት መክፈቻ ቁልፎች የተሰጡት እንግዲህ ብዙ ጊዜ የቅዱስ ጴጥሮስን ስዕል ወይም ቅርጽ የተሳለበት ስንመለከት እጁ ላይ ሁለት ቁልፎች ይዞ እናየዋለን። ይህም የሰማዩም የምድርም በሰማይ በምድር ያሰርከው በሰማይም የታሰረ ይሆናል፣ በምድር የፈታኸው በሰማይም የተፈታ ይሆናል ብሎ ቁልፍ ሰጥቶታል። ይህ እንግዲህ የኃላፊነት ስልጣን እንደሰጠው የሚያመለክትልን ቀጥታ ከመጽሐፍ ቅዱስ የምናገኘው ነው። እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ጌታችን ኢየሱስ ክርስቶስ ሐዋርያቱም ሆነ ጴጥሮስም እንደሚክዱት ወይም ሰይጣን እንደሚያሳስታቸው ይናገራል። ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ ጸለይሁ። አንተም በተመለስ ጊዜ ወንድሞችህን አጽና። እንግዲህ ጌታችን ኢየሱስ ክርስቶስ በሕማማቱ ወቅት የምናስታውሰው ጴጥሮስ ጌታውን 3 ጊዜ አላቀውም ብሎ ክዷል። እንግዲህ ፈርቶ ማለት ነው። ነገር ግን ቀደም ብሎ ገና ጌታችን ኢየሱስ ክርስቶስ ሰይጣን እንደሚፈታተነው እንደሚሰናከል፣ ነገር ግን እምነቱ እንዳይጠፋ እንደጸለየለት ሲመለስ ደግሞ ወንድሞቹን ማጽናት እንዳለበትና ማበረታታት እንዳለበት እንግዲህ ይህም የመምራት ቤተክርስቲያንን የመምራት ወይም ሐዋርያትን የመምራት ሐዋርያትን የበላይ ሆኖ የመምራት ኃላፊነት ከና ከመጀመሪያው ጌታችን ኢየሱስ ክርስቶስ ለሱ እንደሰጠው የሚያመለክትልን ጥቅስ እንመለከታለን። እንግዲህ እንደገና ወደፊት ስንሄድ በዮሐንስ ወንጌል ደግሞ ጌታችን ኢየሱስ ክርስቶስ ከጴጥሮስ ጋር እንደገና ውይይት የሚያደርጉበት ሁኔታ እንመለከታለን። ይህም በዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 19 ጴጥሮስ በሕማማቱ ሳምንት 3 ጊዜ እንደካደው ከትንሣኤ በኋላ ደግሞ 3 ጊዜ እወድሃለሁ እያለ ንስሐ እንዲገባ እድል ይሰጠዋል። ይህም በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጌታችን ኢየሱስ ክርስቶስ ለጴጥሮስ ስምዖን ጴጥሮስ የዮና ልጅ ሆይ ከነዚህ ይበልጥ ትወደኛለህን ሲለው አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ግልገሎቼን አሰማራ አለው። ደግሞም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታዬ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን ጠብቅ አለው። ለሶስተኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን አለው። ለሶስተኛ ጊዜም ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። እንግዲህ በዚህ 3 ጥያቄዎች 3ቱን ክህደት
በፍቅር ለመመለስ የንስሐ ጊዜ እንደተሰጠው እድል እንዳገኘ እንዲሁም ደግሞ በሰይጣን ተሰናክለው ቢሄድም እምነቱ ስላልጠፋ እንደተመለሰ ነገር ግን በተመለሰ ጊዜ ግን የእረኝነት ኃላፊነት እንግዲህ በጎች፣ ጠቦቶች፣ ግልገሎች መጠበቅ ማለት የእረኛ ተግባር እና ርዕሰ ሊቃነ ጳጳስም ስንል የቤተ ክርስቲያን እረኛ ነው የምንላቸው። ስለዚህ ቅዱስ ጴጥሮስ ግልጽ በሆነ ሁኔታ የዚች ቤተ ክርስቲያን እረኛ እንዲሆን ጌታችን ኢየሱስ ክርስቶስ ኃላፊነት እንደሰጠው እንመለከታለን። በሐዋርያት ዘመን ቤተ ክርስቲያን አንድና ያልተከፋፈለች ነበረች። ሁሉም ክርስቲያኖች በቅዱስ ጴጥሮስ ምድራዊ እረኝነት ስር ይመሩ ነበር። ይህ የእረኝነት ተልእኮ ዮሐንስ በወንጌሉ ምዕራፍ 21 ከቁጥር 15 እስከ 19 እንደሚገልጥልን ከሞት የተነሳው ኢየሱስ ክርስቶስ ለጴጥሮስ የሰጠው ግልገሎችን የማሰማራት ጠቦቶችን የመጠበቅና በጎችን የማሰማራት ተልእኮ ነው። ጌታችን ኢየሱስ ክርስቶስ ወደ ሰማይ ከወጣም በኋላ ቅዱስ ጴጥሮስ ሐዋርያትን የማስተባበርና የመምራት በሚያጋጥማቸው ነገር ሁሉ ደግሞ ከፊት ሆኖ የመጋፈጥና የዚች የአዲሲቷ ክርስቲያኖች ህብረት ወይም የክርስቶስ ተከታዮችን በማትጋት ስራ ኃላፊነት እንደወሰደ እንመለከታለን። ከነዚህም ሊጠቀስ ከሚገባው ነገር ከሐዋርያት ሥራ ምዕራፍ 1 ቁጥር 12 እስከ ፍጻሜ ባለው ላይ ሐዋርያው ጳውሎስ 12ቱንና 120 የሚሆኑትን ሰብስቦ ወይም ደግሞ በመካከላቸው ተነስቶ እንግዲህ ቀደም ብሎ በትንቢት እንደተጻፈው የይሁዳ ቦታ ሌላ ሰው መውሰድ አለበት ተብሏል። እንግዲህ ይሁዳ ኢየሱስን አሳልፎ በመስጠቱ አዝኖ ራሱን አጥፍቷል። ስለዚህ የሱ ቦታ ባዶ ነው። የሱም ቦታ ለመተካት ሌላ ሰው መመረጥ እንዳለበት ተነግሯል። ስለዚህም ይህንን ምርጫ ማድረግ አለብን በማለት በሐዋርያት መካከል ልዩ ሚናና ተሰጥኦ እንደነበረው ለማሳየት የመጀመሪያዎቹን የቤተ ክርስቲያን መዋቅር መምራት ይጀምራል። ስለዚህም በሱ አሳሳቢነት በጋራ በመጸለይ በመንፈስ ቅዱስ መሪነት ማቲያስ የይሁዳን ቦታ እንዲወስድ እንደተመረጠ ከሐዋርያት ሥራ ምዕራፍ 1 ቁጥር 12 ጀምሮ እስከ ፍጻሜ ያለውን ማንበብ እንችላለን። ስለዚህ ጴጥሮስ የመሪነቱን የማስተባበርን የእረኝነቱን ተግባር መጀመሩን እንመለከታለን። ይህ ብቻ አይደለም። ሐዋርያት ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በፍርሃት በር ዘግተው ተቀምጠው ነበረ። ነገር ግን መንፈስ ቅዱስ በተቀበሉ ጊዜ ወጥተው መናገር ቻሉ። እንግዲህ ድፍረት አግኝተው ወጥተው በሚመሰክሩበት ጊዜ የሆነውን ነገር ምን እንደተከሰተ ለማብራራት ከሐዋርያት መካከል ቃል አቀባይ ሆኖ በሕዝቡ ፊት ቆሞ የመጀመሪያም ስብከት የሚያደርገው ቅዱስ ጴጥሮስ ነው። ያውም በምዕራፍ 2 ቁጥር 14 እንደዚህ በማለት ይጀምራል። ነገር ግን ጴጥሮስ ከ11 ጋር ቆሞ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎችና የኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑም ገና 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው እግዚአብሔር ይላል፣ በመጨረሻም ቀን እንዲህ ይሆናል፣ ሥጋ የለበሰ ሁሉ ላይ ከመንፈሱ አፈሳለሁ፣ ወንዶች ሴቶች ልጆችም ትንቢትን ይናገራሉ፣ ጎበዛዝቶቹም ራእይ ያያሉ እያለ ስብከቱን ይቀጥላል። ረጅም ስብከት ያደርጋል። እንግዲህ ይሄ የመጀመሪያው በሐዋርያት መካከል ሆኖ ሐዋርያትን ወክሎ ለዓለም የመጀመሪያውን ስብከት ያደረገበት አጋጣሚ እንመለከታለን። ስለዚህ እነዚህን ጥቅሶች ደምረን ስንመለከተው የጴጥሮስ ኃላፊነት በቤተ ክርስቲያን ውስጥ የቤተ ክርስቲያን እረኛ መሆኑን እንደ ካቶሊካዊት ቤተ ክርስቲያን ስርዓት አስተምህሮ እና ትውፊት መጽሐፍ ቅዱሳዊ መሰረት ያለው ዋናው እረኛ እሱ እንደሆነ እንግዲህ ቤተ ክርስቲያናችን ሐዋርያዊ መሰረት ያላት ናት እንላለን። ይህም ማለት የመጀመሪያዎቹ አብያተ ክርስቲያናት ወይም ሀገር ስብከቶች እንበላቸው በእነዚህ ሐዋርያት የሚመሩ ነበሩ እና ከነዚህ ሀገር ስብከቶች ወይም ጳጳሳዊ መንበሮች የሮሙ መንበር የጴጥሮስ መንበር ከሁሉ የበላይ ሆኖ ቤተ ክርስቲያንን የሚመራ ሌሎችን የሚያስተባብር በመሆኑ ይህ የርዕሳነ ሊቃነ ጳጳሳት ራስ የመላይቱ ካቶሊካዊት ቤተ ክርስቲያን እረኛ የሚል ርዕስ እንሰጠዋለን ወይም ስም እንሰጠዋለን። አንዳንድ ጊዜ ሰዎች የሮማ ስለሚባል
ለሮማውያን ብቻ ወይም ለሮማ ካቶሊካዊዎች ብቻ ይመስላል። ሮማውያን ወይም ደግሞ የሮማ የምንለው እንደ ሀገረ ስብከት የእርሱ ሀገረ ስብከት የሮማ ሀገረ ስብከት ነው። ነገር ግን ኃላፊነቱ ርዕሰ ሊቃነ ጳጳሱ ኃላፊነታቸው ለመላው ካቶሊካውያን ነው። እንግዲህ ምናልባት ትንሽ በሚገባ መልክ ለማስረዳት ያህል ኢትዮጵያ ውስጥ ያለውን ሁኔታ እንኳን ብናስቀምጥ በየሀገረ ስብከቱ ጳጳሳት አሉን። ነገር ግን የአዲስ አበባው ሀገረ ስብከት ጳጳስ ሊቀ ጳጳስ ናቸው። አጠቃላይ የጳጳሳት ጉባኤም ኃላፊ እረኛ ዋና እረኛ ናቸው። በመንግስትም ፊት ተወካይ ናቸው። ስለዚህ ሌሎች ጳጳሳት አሉ፣ ግን እሳቸው ሊቀ ጳጳስ እንላቸዋለን። ሌሎቹ ጳጳሳት ናቸው፣ እሳቸው ሊቀ ጳጳሳት እንላቸዋለን። የሮሙ ደግሞ ርዕሰ ሊቃነ ጳጳሳት እንላቸዋለን። በማንኛውም ካቶሊካዊት ቤተክርስቲያን ቅዳሴ በምናስቀድስበት ሰዓት የትም ቦታ እንሁን የትም መጀመሪያ የሮሙ ርዕሰ ሊቃነ ጳጳስ ይጠራል። በመቀጠል ደግሞ የሀገሩ ወይም ደግሞ የሀገረ ስብከቱ ጳጳስ ይጠራል። ይህም ማለት የመጀመሪያው ዋናው እረኛችን ርዕሰ ሊቃነ ጳጳሱ ናቸው ማለት ነው። ስለዚህ እኛ እዚህ ኢትዮጵያም ያለነው አሜሪካም ያሉት አውሮፓም ቻይናም ያሉት ዋናው እረኛችን ርዕሰ ሊቃነ ጳጳሱ ናቸው። በእሳቸው ስር ደግሞ የሀገረ ስብከቱ የኛ ጳጳስ እንዳሉ ይታሰባል ማለት ነው። እንግዲህ በዚህ ሁኔታ ሐዋርያው ጴጥሮስ የክርስቶስ እንደራሴነቱና የሐዋርያት መሪነቱ እስከ ሞቱ ድረስ የቀጠለና በቤተ ክርስቲያን ቋንቋም የቤተ ክርስቲያን የመጀመሪያው ርዕሰ ሊቃነ ጳጳሳት እንደሆነ ይታሰባል። እንግዲህ ቅዱስ ጴጥሮስ እስከ 64 ዓመተ ምህረት ቆይቷል። ጌታችን ኢየሱስ ክርስቶስ በ33 ዓመተ ምህረት አካባቢ ነው የሞተው። ስለዚህ ከማንም በላይ ረጅም ጊዜ ርዕሰ ሊቃነ ጳጳስ ሆኖ አገልግሏል ነው የሚባለው። ስለዚህ 31 ወይም 30 ዓመት ድረስ ርዕሰ ሊቃነ ጳጳስ ሆኖ አገልግሏል። ስለዚህ እስከ አምስተኛው ክፍለ ዘመን ወይም ደግሞ 451 ድረስ በመላው ቤተክርስቲያን በመላው ዓለም በምትገኘው ቤተክርስቲያን የነበረን የሚኖረን የርዕሰ ሊቃነ ጳጳስ አንድ ብቻ ነበረ ማለት ነው። እንግዲህ በአራተኛው ክፍለ ዘመን በ451 የቤተክርስቲያን መካፈል ወይም ደግሞ ለሁለት መከፈል ሲያጋጥም ነው እንጂ እስከ 451 ባለው ጊዜ ክርስቶስ ለመሰረታት ቤተክርስቲያን የበላይ ኃላፊና መሪው የሮሙ ጳጳስ የሁላዊት ቤተክርስቲያን ወይም የካቶሊካዊት ቤተክርስቲያን እንግዲህ ካቶሊክ ማለት እዚህ ጋር ዓለም አቀፋዊ በሁሉም ቦታ የምትገኝ የሚል ቃል የያዘ ነው እና መሪዋ የሮሙ መንበር ተተኪ የሚሆን ርዕሰ ሊቃነ ጳጳስ ሁሉ ጊዜ የዚች ቤተክርስቲያን መሪ ሆኖ ቀጥሏል ማለት ነው። ስለዚህም ነው በዚህ ዘመን እንግዲህ በዚህ ዓመት እንግዲህ 267ኛው ርዕሰ ሊቃነ ጳጳሳት መረጥን ስንል ከቅዱስ ጴጥሮስ አንድ ብለን ጀምረን እስከ ዛሬ ድረስ ቤተክርስቲያንን ያገለገሉ እና ዛሬውን በማገልገል ላይ ያሉት 267ኛው ርዕሰ ሊቃነ ጳጳስ ናቸው ማለት ነው። ይህ የእምነት ሂደት ለዛሬው 267ኛ ርዕሰ ሊቃነ ጳጳሳት ምርጫ አድርሶናል። እግዚአብሔር አምላካችንም ዛሬ እንደ ጥንቱ ሕዝቡን የሚመሩ አገልጋዮችን ባልተጠበቀና ባልታሰበ ጊዜ ያስነሳል። ነቢዩ ሳሙኤል ከእሴይ ልጆች ለንጉሥነት ዓይኑ ኤልያብ ላይ አርፎ ነበር። እግዚአብሔር ግን በእረኝነት ቦታ የሚገኘውን ዳዊትን መረጠ። የሰው ልጆች መስፈርት የእግዚአብሔር መስፈርት እንዳልሆነ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንዲሁም በርዕሰ ሊቃነ ጳጳሳት ሌዮ ጊዜ አይተናል። ለመሆኑ የካቶሊክ ቤተ ክርስቲያን 267ኛ ጳጳስ ሌዮ ማን ናቸው? እንግዲህ ባለፉት ሳምንት በዚህ በአንድ ሳምንት ጊዜ ውስጥ ስለሳቸው ብዙ ሰምተናል። ነገር ግን እንደ ቤተ ክርስቲያን ሊጠቀሱ የሚገባቸው የሳቸው ማንነት እንደ ሰውም እንደ ቤተ ክርስቲያን አገልጋይ እንደ መንፈሳዊ ሰው እንደ መነኩሴ ማንነታቸውን ለማስረዳት ሞክራለሁ። እንግዲህ ርዕሰ ሊቃነ ጳጳሳት ሌዮን 14ኛ ሮበርት ፍራንሲስ ፕሮቮስት የመጀመሪያው አሜሪካዊ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስ ናቸው። እንግዲህ በዚህ ዓመታት ከጴጥሮስ ዘመን ጀምረን እስካሁን ድረስ ባለው ጊዜ ለመጀመሪያ ጊዜ ነው ከሰሜን አሜሪካ አንድ እችን ካቶሊካዊት ቤተክርስቲያን የሚመራ ርዕሰ ሊቃነ ጳጳስ ሲገኝ፣ ከሳቸው ቀደም ብለው የነበሩት ላቲን አሜሪካዊው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ መሞታቸውን ተከትሎ በተደረገው የርዕሰ ሊቃነ ጳጳሳት ምርጫ
እንደ ኤሮፓ አቆጣጠር በግንቦት 7 2025 ርዕሰ ሊቃነ ጳጳሳት ሆነው ተመረጡ። ስለዚህም ሌዮ 16ኛ የሚል ስም ወሰዱ። Annuncio vobis gaudium magnum. Habemus papam. Eminentissimum ac reverendissimum Dominum. Dominum Robertum Franciscum, Sancte Romane Ecclesiae Cardinalem Prevost. Qui sibi nomen imposuit Leonem 14. የ69 ዓመቱ ርዕሰ ሊቃነ ጳጳሳት ሌዮን 14ኛ የመጀመሪያ አሜሪካዊና የመጀመሪያ አጎስቲኒያን ርዕሰ ሊቃነ ጳጳሳት ሆነው ተመርጠዋል። እንግዲህ አሜሪካዊ ናቸው፣ አጎስቲኒያን ናቸው። አጎስቲኒያን ማለት በቅዱስ አጎስጢኖስ ስም የሚጠራ የመነኮሳት ገዳም አባል የሆኑ መነኩሴ መሆናቸውን የሚያሳይ ነው። እኚህ አባት የመጀመሪያውን የልጅነት ዕድሜያቸውን ከቤተሰቦቻቸው ጋር ያሳለፉ ሲሆን ወደ ምንኩስና ሕይወት ያመሩትም ወደ አጎስቲኒያን አባቶች ገዳም ንዑሰ ክርስቲያን በመግባት ነው ይህንን የምንኩስና ጉዞ የጀመሩት። ስለዚህ ከንዑስ ዘርዓ ክህነት ጀምረው በቤተ ክርስቲያን ውስጥ ተኮትኩተው ያደጉ ናቸው እና መጀመሪያም ያደጉበት ገዳም የአጎስቲኒያን ንዑስ ዘርዓ ክህነት፣ ይህም በሀገራቸው በቺካጎ ማለት ነው። የትምህርት ዝግጅታቸውም ስንመለከት በ1977 በሂሳብ ትምህርት የመጀመሪያ ዲግሪያቸውን እንዳገኙ እንግዲህ ቀደም ብለው ሌላ ሴኩላር ትምህርት ይማሩ እንደነበረ በሂሳብ ትምህርት የመጀመሪያ ዲግሪ እንዳላቸው ይኸውም ከሀገረ አሜሪካ ፔንሲልቬኒያ ከሚባል ዩኒቨርሲቲ የሂሳብ ትምህርት ተከታትለዋል። ከዚህ ጎን ለጎንም የፍልስፍና ትምህርትም አጥንተዋል። በፍልስፍና ረገድም ዝግጅት አድርገዋል። እንዲሁም ደግሞ የምንኩስና የመጀመሪያ መሐላም በመስከረም 2 1978 እንግዲህ ዓመተ ምሕረቶቹ የምጠቅሰው ሁሉም እንደ አውሮፓውያን አቆጣጠር ነው። ምክንያቱም አንዳንድ ጊዜ ወደ ኢትዮጵያ አቆጣጠር ስንቀይረው የወራት የተለያየ ነገሮች ልዩነት ስለሚያመጣ መደዳውኑ የሚጠቀሱት ቀናት እንደ አውሮፓውያን አቆጣጠር ይሆናል። ስለዚህ የመጀመሪያውን መሐላቸውን የተመክሮ ጊዜ ጨርሰው መስከረም 2 1978 የመጀመሪያ መሐላ ሲያደርጉ እንዲሁም ደግሞ በነሐሴ 29 1981 የመጨረሻ የምንኩስና መሐላ በማድረግ የአጎስቲኒያን መነኮሳት ገዳም ሙሉ አባል ሆኑ ማለት ነው። የነገረ መለኮት ትምህርታቸው ደግሞ አሜሪካ ቺካጎ እና በሮም ቅዱስ ቶማስ ዩኒቨርሲቲ ሕገ ቀኖናን ያጠኑ ሲሆን በሰኔ 1982 እዛው ሮም በአጎስቲኒያን ኮሌጅ ማዕረገ ክህነት ተቀብለዋል። እንግዲህ እዚህ ጋር የመጀመሪያውን መሰረታዊ ነገረ መለኮት በአገራቸው የተማሩ ሲሆን ነገር ግን ለተጨማሪ ጥናት ወደ ሮም ተልከው ሮም በሚገኘው የአጎስቲኒያን ገዳም ቁጭ ብለው ነገር ግን ትምህርታቸውን በቅዱስ ቶማስ አኳይነስ ዩኒቨርሲቲ ብዙዎች አንጀሊኩም በሚሉት ትምህርት ቤት በሕገ ቀኖና ትምህርት ተከታትለው በልዩ እና በከፍተኛ ደረጃ ትምህርታቸውን ያጠናቀቁ እንደሆነ ታሪካቸው ይነግረናል። የክህነት አገልግሎታቸው ስንመለከት የሁለተኛ ዲግሪያቸውን ካገኙ በኋላ ለሶስተኛ ዲግሪ እየተዘጋጁ ወይም ጥናታዊ ስራ በመስራት ላይ እያሉ ወደ ላቲን አሜሪካዊቷ አገር ፔሩ ወደሚባል ሀገር እንደ ሚስዮናዊ ተላኩ።
እንግዲህ የመጀመሪያ ክህነታዊ አገልግሎታቸው ወይም ምንኩስናዊ አገልግሎታቸው የጀመሩት በላቲን አሜሪካ ፔሩ በሚባል ሀገር ነው። ስለዚህ እንግዲህ ይሄ ሚስዮናዊ መሆናቸውን ከሀገራቸው ወጥተው ለሌሎች አገልግሎት ጊዜያቸውን ሕይወታቸው የሰጡ እንደሆኑ እንመለከታለን። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቅዱስ አጎስጢኖስ ገዳም መነኩሴ ናቸው። ቅዱስ አጎስጢኖስን አፍሪካዊ ቅዱስ ሲሆን የእናቱ የቅድስት ሞኒካ ጸሎት ሕይወቱን ወደ ቅድስና አምጥቶታል። ዓለምን ወዳጅ የነበረው ቅዱስ አጎስጢኖስ ጌታን ካወቀ በኋላ የሰው ልብ ካለ ጌታ እንደማያርፍ ለማሳየት እንዲህ ብሎ ተናግሯል። ጌታ ሆይ ልባችን በአንተ እስኪያርፍ ድረስ ተቅበዝባዥ ናት። የአጎስጢንያን ገዳም 700 ዓመታትን ያስቆጠረ ሲሆን የመንፈሳዊነቱ መሠረት ከ354 እስከ 430 በሰሜን አፍሪካ የሂፖ አቡን የሆነው ቅዱስ አጎስጢን ነው። በቤተ ክርስቲያን ሕይወት ውስጥ በእውቀታቸው የሚደነቁት አጎስጢንያን ገዳማቸው በ1256 እንደ ተጀመረ የሚታወስ ሲሆን መንፈሳዊነታቸው ያላቸውን ሁሉ ማካፈል፣ በፍቅር በትሕትና በኅብረት እግዚአብሔርን በመፈለግ ማገልገል ሲሆን ሰባኪያን መምህራንና ልዑካን በመሆን በቁምስናዎችና በትምህርት ቤቶችም ያገለግላሉ። የመጀመሪያው አጎስጢንያን ርዕሰ ሊቃነ ጳጳሳት ሌዮ የዚህ ሁሉ መንፈሳዊ ውጤት ናቸው። ስለዚህ በላቲን አሜሪካ ፔሩ ከ1985 እስከ 1986 አገልግሎት ሰጥተዋል ማለት ነው። ከዚያም በ1987 የዶክትሬት ዲግሪያቸውን በሕግ ቀኖና ካገኙ በኋላ በሀገራቸው አሜሪካ ኦሎምፒያ ፊዴሊስ ሊኖይስ የማህበራቸው የጥሪና የተልእኮ እንቅስቃሴ ዳይሬክተር ሆነው እንዲያገለግሉ ተመድበዋል። ስለዚህ እንግዲህ የመጀመሪያ አገልግሎታቸው በላቲን አሜሪካ ፔሩ ሲሆን የዶክትሬት ዲግሪያቸውን በሮም ተከታትለው ከጨረሱ በኋላ ደግሞ ወደ ሀገራቸው ተመልሰው የወደፊት የዚህ የአጎስቲኒያን መነኮሳት ለሚሆኑ ወጣቶች ህንጸት እና የጥሪ እንቅስቃሴ ለመምራት ወደ ሀገራቸው ተልከው እዚያ አገልግለዋል። በመቀጠልም እንደገና ለሁለተኛ ጊዜ ወደ ፔሩ ተመልሰው የወደፊት አጎስቲኒያንን ህንጸት አገልግሎት በመስጠት እንዲያስተምሩ ተመድበዋል። እንዲሁም ደግሞ በአብይ ዘራ ክህነት ነገረ መለኮትን በማስተማር በሀገረ ስብከቱም ደግሞ ሕገ ቀኖናን በሚመለከት ሀገረ ስብከቱን በማገልገል እዚያው ፔሩ ውስጥ ለረጅም ዓመት ቆይተዋል። እንዲያውም ከ1989 እስከ 1988 በተከታታይ በላቲን አሜሪካዊቷ ፔሩ እዛ ሲያገለግሉ ቆይተዋል። በዚያ ጊዜ ከነገረ መለኮት አስተማሪነታቸው እንዲሁም ደግሞ በሕገ ቀኖና ሀገረ ስብከቱም ከመረዳታቸውን ባሻገር በጣም ምስኪን በሆነ ቁምስና እንደ አንድ ቆሞስ ሐዋርያዊ ሥራ በመስጠትም አገልግለዋል። እንግዲህ ያ አጋጣሚ ይበልጥ ከድሆች ጋር በመኖር እንዲሁም ደግሞ እንደ ማንኛውም ሰው በእግራቸው በበቅሎ በፈረስ እንዲሁም በጀልባ እየተንቀሳቀሱ ከሕዝቡ ጋር በቅርበት ድሆችን በማገልገል ያሳለፉበት ጊዜ ነው። እንደገና በ1999 የቺካጎ ፕሮቪንስ የአጎስቲኒያን ፕሮቪንስ የፕሮቪንሱ አለቃ ሆነው እንዲያገለግሉ ተመረጡ። እንግዲህ እዛ ፔሩ ቢሆኑም በሀገራቸው ባለው የአጎስቲኒያን ፕሮቪንስ ምርጫ እሳቸው የፕሮቪንሱ አለቃ ሆነው እንዲያገለግሉ በ1999 ተመርጠው ወደ ሀገራቸው ይመለሳሉ። 2 ዓመት ተኩል አካባቢ ከሰሩ በኋላ የአጎስቲኒያን ገዳም ጠቅላላ ስብሰባ ስለነበረ በዚያ ስብሰባ እንደ ቺካጎ አካባቢ አጎስቲኒያን ወክለው ይሳተፉ ስለነበረ በዚያ አጋጣሚ የማህበሩ ጠቅላይ አለቃ እንዲሆኑ ተመረጡ። ስለዚህ እንግዲህ ከሀገራቸው የፕሮቪንስ አለቅነት ወደ ጠቅላላ በዓለም ሁሉ ላሉ አጎስቲኒያንስ አለቃ ሆነው እንዲያገለግሉ ተመረጡ። በዚህም አገልግሎታቸው እስከ 2013 ድረስ በዚያ አገልግሎት ቆይተዋል። እንግዲህ የአጎስቲኒያንስ ጠቅላይ አለቃ መኖሪያ ወይም ጠቅላይ ጽሕፈት ቤታቸው የሚገኘው በሮም ነው። ስለዚህ መጀመሪያ ፔሩ፣ ከፔሩ ወደ አሜሪካ ቺካጎ፣ ከቺካጎ ወደ ሮም ተመልሰው ለ13 ዓመት በተከታታይ አገልግለዋል። እንግዲህ አገልግሎታቸውና ስራቸው ምን ያህል ሰፊ ማህበረሰብን ያካተተ በተለያየ ሀገራት ልምድ ያላቸው በተለይ ደግሞ የአጎስቲኒያን መነኮሳት
በሀገራችን ባይኖሩም በ50 ሀገራት በዓለም ላይ በ50 ሀገራት ስላሉ እነዚያን ሀገራት ሁሉ የመጎብኘት እነዚያን በመጎብኘት ደግሞ ወንድሞችን ለመጎብኘት በሚሄዱበት ጊዜ የየሀገሩን ባህል የማየት እድል የገጠማቸው ልደታቸው ሰሜን አሜሪካ ቢሆንም ግን በእርግጥም ዓለም አቀፋዊ መልክ ያላቸው አባት መሆናቸውን እንመለከታለን። በጥቅምት 2013 በሮም የነበራቸውን የጠቅላይ አለቅነት ኃላፊነት ካጠናቀቁ በኋላ ይኸውም ለሁለት ዙር ካገለገሉ በኋላ በቤተ ክርስቲያን ሕገ ቀኖና መሰረት አንድ አለቃ እንደ ጠቅላይ አለቃ ሲያገለግል በአብዛኛው ለሁለት ተርም ሊያገለግል ይችላል። ሶስተኛ ተርም ግን መቀጠል አይችልም፣ ሌላ ሰው መተካት አለበት። ስለዚህም ሁለት ተርም ከጨረሱ በኋላ እንደገና ተመልሰው ወደ ሀገራቸው ወደ ቺካጎ ተጠሩ። እንግዲህ አንድ ጠቅላይ አለቃ ለዚህ አይነት ረጅም ጊዜ ካገለገለ በኋላ ትንሽ እንደ እረፍትም እንዲሁም ደግሞ ራሱንም እንደገና እንዲያቋቁም አፕዴት እንዲያደርግ ወይም መታደስ እንዲያገኝ ቀለል ባለ ቦታ ወይም ወደ ሀገሩ በመመለስ በሚፈልገው ቦታ የመቆየት እድል አለው። ስለዚህ እሳቸው ወደ ሀገራቸው ተመልሰው አሁንም የተሰጣቸው ኃላፊነት እዛ አካባቢ ያሉ መነኮሳት የሚሰለጥኑበትን የበለጠ ለተልእኮ የሚዘጋጁበትን አገልግሎት እንዲሰጡ ነበረ የተመደቡት። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለአገልግሎት ከቀቧቸው አቡናት አንዱ ርዕሰ ሊቃነ ጳጳሳት ሌዮ ሲሆኑ በተለያየ መልክ ቤተ ክርስቲያን በጠራቻቸው አገልግሎቶች አገልግለዋል። ከዚያ በመቀጠል ብዙም ሳይቆዩ በ2013 ዓመተ ምህረት ወደ ሀገራቸው ቢመለሱም እዚያ ብዙም ሳይቆዩ በጥቅምት 2014 ብዙ ዓመታት ባገለገሉበት ፔሩ ቺካላዮ በተባለው ሀገረ ስብከት ሐዋርያዊ አስተዳደር ሆነው እንዲያገለግሉ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ተሾሙ። በታኅሳስ 12 2014 የማዕረገ ጵጵስና ተቀቡ። የጵጵስና አገልግሎት ሞቶዋቸው ወይም ደግሞ መሪ ቃላቸውም የሆነው ብዙ ሆነን በእርሱ አንድ ነን የሚል ቃል ነበር። ይህም ቃል የተወሰደው ቅዱስ አጎስጢኖስ በመዝሙር 127 መሰረት ካደረገው ስብከት ነው። መግለጽም የፈለገው እኛ ክርስቲያኖች ብዙዎች ብንሆንም በአንዱ በክርስቶስ አንድ ነን የሚል መልእክት የያዘ ነበር። ስለዚህም ገና ከጅምሩም አቀራረባቸው ለክርስቲያኖች አንድነት ቦታ ያላቸው መሆኑን የሚያሳይ መግለጫ ነው የተጠቀሙት። በ2015 እስከ 2023 የቺክላዮ ሀገረ ስብከት በፔሩ የሚገኘው ማለት ነው ጳጳስ ሆነው አገልግለዋል። መጀመሪያ ሲመደቡ ሐዋርያዊ አስተዳደር ነበሩ። በቀጣይ ዓመት ግን ዋና ጳጳስ ሆነው እንዲያገለግሉ ተመድበዋል። ነገር ግን ብዙም ሳይቆዩ በ2019 ርዕሰ ሊቃነ ጳጳሳት በሮም የካህናት ጉዳይ ቢሮ አባል አድርገው የመረጧቸው ሲሆን በ2020 በሮም የጳጳሳት ጉዳይ ቢሮም አባል አድርገዋቸዋል። እንግዲህ እነዚህ ኃላፊነቶች በፔሩ ያለውን የሐዋርያዊ ስራ ሳይለቁ ወይም የሀገረ ስብከቱን ጳጳስ መሆናቸው ሳይለቁ በሮም ደግሞ ስለ ካህናት ጉዳይና ስለ ጳጳሳት ጉዳይ በሚመለከቱ ጽሕፈት ቤቶች የማማከርና በኮሚቴነት አብሮ የመስራት ኃላፊነትም ተሰጣቸው። እንዲሁም ደግሞ በ2018 የፔሩ ጳጳሳት ጉባኤ ምክትል ፕሬዝደንትም ሆነው ተመርጠዋል። እንግዲህ እንደ አንድ ሀገረ ስብከት ብቻ ሳይሆን በአጠቃላይ ፔሩ በምትገኘው ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ምክትል ፕሬዝደንት ሆነው አገልግለዋል። በጥር 30 2023 ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በሮም የጳጳሳት ጉዳይ ቢሮ ዋና ኃላፊ አድርገው ሾሟቸዋል። እንግዲህ ቀደም ብሎ እንደ ኮሚቴ ያገለግሉ ከነበሩባቸው አንዱ የቅድስት መንበር ትልቁ ቢሮ ይኸውም የጳጳሳት ጉዳይ የሚመለከተው ቢሮ ዋና ኃላፊ ሆነው እንዲያገለግሉ ተመርጠዋል። እዚህ ጋር ማብራራት የሚያስፈልገው በእርግጥ ርዕሰ ሊቃነ ጳጳሱ ዋና የቤተ ክርስቲያኑ እረኛ ቢሆኑም በስራቸው ሆነው እሳቸውን የሚረዱ በተለያየ ርዕሰ ጉዳይ ወይም ደግሞ በተለያየ ጉዳይ ርዕሰ ሊቃነ ጳጳሱ የሚያግዙ ካርዲናሎች አሉ። የነሱ ካርዲናሎች ስብስብ ደግሞ ኩሪያ እንለዋለን። ምናልባት እንደ አንድ ሀገር ባለስልጣን መግለጽ ቢያስፈልግ እንደ ሚኒስትሮች ምክር ቤት ማለት ነው እና የተለያየ ሚኒስትር መስሪያ ቤቶች አሉ። የዛ የሚኒስትሮች ምክር ቤት የሚመስል የተለያዩ ካርዲናሎች አሉ። የተለያየ ኦፊስ ይይዛሉ። በጋራ ኩሪያ እንላቸዋለን። ስለዚህ እሳቸው ከነዚህ ኦፊሶች አንዱ የሆነው የጳጳሳት ጉዳይ የሚመለከተውን ኃላፊ ሆኑ። ይህም ማለት በተለያየው ዓለም ጳጳሳት ሆነው ለሚመረጡ ሰዎች ጉዳይ የሚከታተሉ ማለት ነው
እንግዲህ በተለያዩ ቦታዎች ጳጳሳት ሲያስፈልጉ ከአገሩ ጀምሮ እስከ ሮም ድረስ ብዙ ጥናትና ብዙ ክትትል ይደረጋል። የመጨረሻው ውሳኔ የሚሰጠው ከርዕሰ ሊቃነ ጳጳሱ በታች ይህ ኦፊስ ነው። ስለዚህ እሳቸው በዓለም ላይ ባሉ አብዛኞቹ ሀገረ ስብከቶች ለሚመረጡ ጳጳሳት ጥናት ለሚያደርገው ክፍል ወይም ለሚከታተለው ክፍል የበላይ ኃላፊ ሆነው ተመርጠዋል ማለት ነው። ስለዚህም ሊቃነ ጳጳሳት የሚል ደረጃ ተሰጣቸው። ቅድም እንግዲህ ለመግለጽ እንደሞከርኩት በቤተ ክርስቲያን አሁን በሀገራችንን ብንመለከት ጳጳስ አለ፣ ከጳጳስ በላይ ሊቀ ጳጳስ አለ፣ ከሊቀ ጳጳሱ በላይ ነው ርዕሰ ሊቃነ ጳጳሱ ያሉት። እንግዲህ እሳቸው ይህንን ኃላፊነት ሲሰጣቸው ከጳጳስነት ወደ ሊቀ ጳጳስነት ደረጃ ከፍ ይደረጋሉ። እንዲሁም ደግሞ ብዙም ሳይቆይ በመስከረም 30 2024 የካርዲናልነትን ማዕረግ ተሰጣቸው። ምክንያቱም እንግዲህ ካርዲናሎቹም 3 ደረጃ አላቸው። በሮም ለሚገኙት እነዚህ ኦፊሶች የሚያገለግሉ ሊቃነ ጳጳሳት ሁል ጊዜ የካርዲናል ማዕረግ እንዲኖራቸው ያስፈልጋል። ስለዚህ ሀገረ ስብከት እንኳን ባይኖራቸው ለዚያ ኦፊስ አገልግሎት የካርዲናልነትን ማዕረግ ይሰጣቸዋል። እንግዲህ በየሀገረ ስብከቱ ያሉ ካርዲናሎች አሉ፣ በኩሪያ ያሉ ካርዲናሎች አሉ፣ እንዲሁም ደግሞ እነዚህን የሚያግዙ ደግሞ ካርዲናሎች አሉ። ስለዚህ ጳጳሳት ካርዲናሎች አሉ፣ ካህናት ካርዲናሎች አሉ፣ ዲያቆናት ካርዲናሎች አሉ። እንግዲህ በኩሪያ የሚያገለግሉት ጳጳሳት ዲያቆናት ሲሆኑ በሀገረ ስብከት የሚያገለግሉት ደግሞ ካህናት ዲያቆናት ይሆናሉ። እነዚህን በተለያየ ደረጃ የሚያገለግሉ ደግሞ ዲያቆናት ካርዲናሎች የሚባሉ አሉ። ስለዚህም ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የዚህን የጳጳሳት ጉዳይ የሚመለከተው ኦፊስ ኃላፊ በሚሆኑበት ጊዜ ወደ ጳጳሳት ካርዲናልነት ተሸጋገሩ ማለት ነው። በመጨረሻም ግንቦት 8 2025 ሁላችንም እንደተከታተልነው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዚህ ዓለም በሞት ከተለዩ በኋላ በተደረገው የርዕሰ ሊቃነ ጳጳሳት ምርጫ ርዕሰ ሊቃነ ጳጳሳት ሆነው ተመረጡ። ለተመረጡበትም የርዕሰ ሊቃነ ጳጳሳት አገልግሎት ሌዮ 14ኛ የሚል ስም ወሰዱ። ስለዚህም ነው ዛሬ እሳቸውን ሌዮ 14ኛ ብለን የምንጠራቸው። ስለዚህ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እንግዲህ በቤተ ክርስቲያናችን እንደ አንድ መነኩሴ ሚስዮናዊ በመሆን ከዚያም ደግሞ የማህበራቸውን የሀገራቸው አለቃ ሆነው በማገልገል ከዚያም ደግሞ በአጠቃላይ የአጎስጢኒያን ማህበር በዓለም አቀፍ ደረጃ ጠቅላይ አለቃ ሆነው በማገልገል እንዲሁም ደግሞ ተመልሰው በላቲን አሜሪካዊቷ ፔሩ በጵጵስና እንዲሁም ደግሞ በሊቀ ጳጳስነት እንዲሁም ደግሞ ወደ ሮም ተጠርተው በካርዲናልነት የቤተ ክርስቲያንን እስከ ላይ ያለውን መዋቅር ድረስ ያገለገሉ በመጨረሻም እንግዲህ ባለፈው ግንቦት 8 2025 ርዕሰ ሊቃነ ጳጳሳት ፍራንቺስኮስ መሞታቸውን ተከትለው በተደረገው የርዕሰ ሊቃነ ጳጳሳት ምርጫ የአሁኑ 267ኛ ርዕሰ ሊቃነ ጳጳሳት ሆነው ተመርጠዋል። እንደ ርዕሰ ሊቃነ ጳጳሳት መጠሪያ ስም የወሰዱት ደግሞ ሌዮ 14ኛ የሚል ነው። ከዚህ ቀጥለን እንግዲህ እንዴት ስም እንደመረጡ ስም መቀየር ለምን እንዳስፈለገ ከሚለው እንነሳና ስለዚያ የተወሰነ ነገር እንበል። ለምን ስማቸው መቀየር አስፈለገ? ለምን ስም መቀየር አስፈለገ? ለምን ቀድሞ በነበሩበት በክርስትና ስማቸው አልቀጠሉም? እንግዲህ ይሄ በቤተ ክርስቲያን ልማድ ወይም በካቶሊካዊት ቤተ ክርስቲያን ልማድ ከቅዱስ ጴጥሮስ ጀምሮ ለዚህ እረኝነት አገልግሎት የሚመረጡ ሰዎች ስማቸው ይቀየራል። እንግዲህ ቅድም በወንጌሉ ላይ እንደሰማነው የዮና ልጅ ስምዖን ሆይ ካሁን በኋላ አንተ ጴጥሮስ ነህ ወይም አለት ነህ። ጴጥሮስ ማለት አለት ነው። አንተ ካሁን በኋላ ጴጥሮስ ነህ። ስለዚህ ስሙ ተቀየረ። ምክንያቱም ይህም የተቀየረበት ምክንያት ካሁን በኋላ የሚኖረው ተልእኮ የሚኖረው አገልግሎት የሚገልጽ ስም ተሰጠው ማለት ነው። ስለዚህም ከዚያ ጊዜ ጀምሮ ርዕሳነ ሊቃነ ጳጳሳት የሚሆኑት ሁል ጊዜ ስማቸው ይቀየራል፣ ስም ይመርጣሉ። እንግዲህ በባለፈው ወቅታዊ እንደተመለከትነው አንድ የርዕሰ ሊቃነ ጳጳሳት ምርጫ በሚደረግበት ጊዜ ተመራጩ ካርዲናል ምርጫውን መቀበላቸው ይጠየቃሉ። እኛ እርሶን መርጠናል፣ ይቀበላሉ
አዎ እንግዲህ ብዙዎቹ የሚሉት ምንድነው እንደመታዘዝም አዎ እናንተ ካመናችሁበትና ከመረጣችሁኝ እቀበላለሁ ብለው ይመልሳሉ። በመቀጠል ቀጥሎ የሚጠየቁት ጥያቄ ማን ተብለው እንዲጠሩ ይፈልጋሉ? ስለዚህ ስም ይመርጣሉ ማለት ነው። ስለዚህም በዚህ ሁኔታ ነው እሳቸውም ስማቸው ሌዮ 14ኛ እንዲሆን የመረጡት። ይህ ስም እንደ መጠሪያ ስም ብቻ ሳይሆን ይህ ርዕሰ ሊቃነ ጳጳስ በአገልግሎት ዘመናቸው የሚከተሉት የሐዋርያዊ ሥራ አቅጣጫ የሚጠቁም ነው። ስም ብቻ ሳይሆን አካሄዱንም የሚገልጽ ነው። በአገልግሎታቸውም ቅድሚያ የሚሰጡት ጉዳይ ምን እንደሆነ እንዲሁም እንግዲህ ይህንን ሲባል ያለፉት ርዕሰ ሊቃነ ጳጳሳትን በማየት እንግዲህ የየትኛው አይነት እንደሆኑ አንዳንድ ጊዜ አዲስ ስም ይመርጣሉ። አሁን ከዚህ ቀደም የነበሩት 266ኛው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከአሁን በፊት ማንም ያልተጠቀመበት አዲስ ስም ነው የመረጡት። ይህም ፍራንቺስኮስ የሚል ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ግን ከሳቸው ቀደም ብለው ርዕሰ ሊቃነ ጳጳስ የነበሩትን የተጠቀሙበት ሌዮ የሚለው ስም ተጠቅመዋል። እንግዲህ ይህ ስም ሌዮ ትክክለኛ በጣሊያንኛው ሌዮኔ አንበሳ እንደማለት ነው። ስለዚህ ሌዮኔ አጠር ሲደረግ ሌዮ ይሆናል። እኛ ደግሞ ወደ አማርኛ ስናመጣው ሊዮን የሚል እንግዲህ እስክንለምደው ጊዜ ሊወስድ ይችላል። የሆነ ሆኖ ሊዮን ሊሆን ይችላል። ለኢትዮጵያ በእርግጥ አዲስ አይደለም ይሄ ስም። በኢትዮጵያ ካሉት ሀገረ ስብከቶች አንዱ የሆነው የነቀምት ሀገረ ስብከት ከጥቂት ዓመታት በፊት አሁን ካሉት ሁለቱ በፊት የነበሩት ጳጳስ አቡነ ሌዮ የሚባሉ ነበሩ። ሆላንዳዊ አቡነ ሌዮ ነበሩ። ስለዚህ ይሄ ስም ብዙ አዲስ አይደለም እና እሳቸው ይህንን ስም እንግዲህ ከእሳቸው በፊት 13 ርዕሳነ ሊቃነ ጳጳሳት የተጠቀሙበትን ስም መርጠዋል። በዚህም መሰረት ነው እንግዲህ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የምንላቸው። ለምን? ከእሳቸው በፊት 13 ስለነበሩ። ከነዚህ መካከል እንደው በጉልህ የሚጠቀሱ የሚታወቁትን እንኳን ብንመለከት ከነዚህ 13ቱ የየትኛው ሌዮ እንደወሰዱም ለማወቅ ስለሚረዳን የመጀመሪያው ሌዮ ታላቁ ሌዮ የሚባሉት ርዕሰ ሊቃነ ጳጳስ የነበሩ በ440 እስከ 461 ዓመተ ምህረት ቤተ ክርስቲያንን የመሩ ናቸው። እንግዲህ ይህ ዓመተ ምህረት 440 461 ስንመለከተው ይህ ወቅት በቤተ ክርስቲያን በተለይ በነገረ ክርስቶስ ክርክር በጣም ከባድ ጊዜ የነበረ ጊዜ ነው። ክርስቶስ ማን ነው? አምላክ ነው? ሰው ነው? አምላክና ሰው ነው? ሁለት ባህሪ ያለው አንድ ባህሪ ያለው የሚለው ክርክር በጣም ከባድ የነበረ ጊዜ ነው። ስለዚህ በዚህ ጊዜ ነው ቤተ ክርስቲያንን የመሩት እና ካደረጉትም አስተዋጽኦ ይመስለኛል ሌዮ ብቻ ሳይሆን ሌዮ ዘ ግሬት ወይም ትልቁ ሌዮ በጣሊያንኛው በላቲኑ ሌዮ ማግኑስ የሚል ስም የተሰጣቸው ናቸው። ታዲያ በዛ ጊዜ ነው ለመጀመሪያ ጊዜ ክርስትና ለሁለት የተከፈለው። ይኸውም በ451 ብፁዓን አባቶች በጉባኤ ተሰብስበው ስለ ክርስቶስ ማንነት አምላካዊነትና ሰውነት በነገረ መለኮት አጥኚዎች መካከል በተደረገ ክርክር ወደ አንድ የሚያስማማ ሐሳብ መምጣት አልተቻለም። ሁለት አቋም ነበረ። ይኸውም አንደኛው አቋም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በአንድ አካል የሚል ሲሆን ይህ እንግዲህ ካቶሊካዊት ቤተክርስቲያን የምትከተለው ነገረ መለኮታዊ ቋንቋ ሲሆን፣ ሌላኛው ወገን ደግሞ የአሌክሳንድሪያው ቤተክርስቲያን ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ በአንዱ አካል ተዋህዶ የሚል እንግዲህ ፍጹም አምላክ ፍጹም ሰው ነው በአንዱ አካል ካቶሊካዊት ቤተክርስቲያን ሳይዋሃድ ሳይደባለቅ ሳይቀላቀል ሳይለያይ ግን በአንዱ አካል ክርስቶስ ፍጹም አምላክ ፍጹም ሰው ነው ስትል፣ የአሌክሳንድሪያው ቤተክርስቲያን ደግሞ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ግን በተዋህዶ አምላክና ሰውነቱ ተዋህዷል፣ አሁን ጎልቶ የሚታየው አምላክነቱ ብቻ ነው የሚል የከረረ አቋም ስለነበራቸው በአንድ መስማማት ስላልቻሉ ለመጀመሪያ ጊዜ በ451 የመጀመሪያው የክርስቲያኖች መከፋፈል የሆነበት ጊዜ ነው። ሁለተኛው ሌዮ ተብለው የተጠሩና ጉልህ ታሪክ ያላቸው ርዕሰ ሊቃነ ጳጳሳት ሌዮ 9ኛ ሲሆኑ እኚህም ርዕሰ ሊቃነ ጳጳሳት ቤተክርስቲያንን የመሩት ከ1049 እስከ 1054 ሲሆን
በዚያ ወቅትም በቤተ ክርስቲያን በምስራቁ ወይም በኮንስታንቲኖፕልና በሮም መካከል በሁለት ጉዳዮች ላይ አከራካሪ ጉዳይ የነበረበት ጊዜ ነው። ይኸውም መንፈስ ቅዱስ የሚመጣው ከአብ ነው፣ ከአብና ከወልድ ነው። መንፈስ ቅዱስ የሚሰርጸው ከአብ ነው፣ ከአብና ከወልድ ነው። እንግዲህ የሮም ቤተ ክርስቲያን መንፈስ ቅዱስ ከአብና ከወልድ ስትል፣ የግሪኩ የኮንስታንቲኖፕል ማዕከል ደግሞ አይ ከአብ ይሰርጻል በወልድ ይላካል የሚለው ሐሳብ ስላልተስማማቸው በመካከላቸው ልዩነት የተፈጠረበት። ከዚያም ባሻገር እንግዲህ የቤተ ክርስቲያንን ታሪክ ስንመለከት ሮም የካቶሊክ ቤተ ክርስቲያን ማዕከል ልትሆን የቻለችው ጴጥሮስ በሮም ሊሆን የቻለበት ምክንያት ክርስትና በተጀመረው ዓመታት የሮማን ግዛት ወይም የሮማ ኤምፓየር የምንለው ግዛት ከጣሊያን ሮም እስከ ቅድስት ሀገር ኢየሩሳሌም፣ ሰሜን አፍሪካ እንዲሁም ደግሞ መካከለኛውና ደቡቡ አውሮፓ ሁሉ አንድ ላይ እንዲሁም ትንሿ ኤዥያንም የያዘ አንድ ላይ ስለነበረ የሮም ንጉሠ ነገሥት ዋና ከተማ የነበረችው ሮማ ነች። ስለዚህም ምክንያት የጴጥሮስ መንበር በሮማ ሊሆን ቻለ። ስለዚህ አሁን ባለን ቋንቋ ብንነጋገር ዋና ዋና መሪዎች የቤተ ክርስቲያንም ይሁን የመንግስት መሪዎች የሚቀመጡት የት ነው? በዋና ከተማው ነው፣ አዲስ አበባ ነው የሚሆነው። ስለዚህ ቅዱስ ጴጥሮስ እንደ ቤተ ክርስቲያን መሪ መንበሩ ሮም ነበረ። በሮምም ስለተሰዋ ሰማዕትነትም ስለተቀበለ የሱ መንበር በሮም እንደቀረ እንመለከታለን። ነገር ግን በሂደት የሮማ መንግስት እየተዳከመ በሚሄድበት ጊዜ ከሮም ማዕከላዊነት ይበልጥ አዲስ የተቋቋመው ኮንስታንቲኖፕል ወይም በእኛ ቋንቋ ቁስጥንጥንያ እኔ የበላይ ነኝ የሚል የስልጣን ሽኩቻ ስለነበረ ታዲያ ማን ነው ታላቁ? ምክንያቱም በዛን ጊዜ ንጉሠ ነገሥቱ መቀመጫው ከሮም ወደ ኮንስታንቲኖፕል ስላደረገ አይ የሮሙ ጳጳስ ነው ታላቅ ወይስ የቁስጥንጥንያው ነው ታላቅ የሚልም ክርክር ስለነበረ በእነዚህ ሁለት ምክንያቶች ቤተክርስቲያን ለሁለተኛ ጊዜ ለሁለት የተከፈለችበት ጊዜ ነው። ይህም በ1054 የካቶሊካዊት ቤተክርስቲያን የምዕራብ፣ የግሪኩ ቤተክርስቲያን የምስራቅ ግሪክ ኦርቶዶክስ ቤተክርስቲያን ተብላ የተከፈለችበት ጊዜ ነው እና ይህ ርዕሰ ሊቃነ ጳጳስ በመካከለኛው ዘመን በጣም ትልቅ ተጽዕኖ ፈጣሪ የተባሉ የቤተ ክርስቲያን መሪ ነበሩ። ስለዚህም ይህ ዘጠነኛው ሌዮ በብዙ ነገር የሚታወሱ ናቸው። በእርግጥ ይህ በሮምና በኮንስታንቲኖፕል መካከል ወይም ደግሞ በቁስጥንጥንያ መካከል የመጣው ልዩነት ምንድነው ያስከተለው? ሁለቱም እርስ በርሳቸው ነው የተወጋገዙት። ሮምም ኮንስታንቲኖፕልን አወገዘ፣ ኮንስታንቲኖፕልም ሮምን አወገዘ። ስለዚህ አንዳቸው ሌላቸውን እንደ ክርስቲያን ላለመቀበል ውግዘት አድርገው ነበር። ለረጅም ዘመናት በዚህም ቆይቷል። ይህ ውግዘት የተነሳው በሁለተኛ ጉባኤ ቫቲካን ጊዜ በርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛና በኮንስታንቲኖፕሉ ጳጳስ ስምምነት ወይም ደግሞ የወንድማማችነት እርቅና ክርስቲያናዊ አንድነት መወጋገዙ ተነስቶ አንዳቸው ሌላቸው እንደ ወንድማማችነት እንዲቀባበሉ የተደረገው በዚሁ በ20ኛው ክፍለ ዘመን መሆኑን ማስታወሱ ጥሩ ነው። ሌላው ቀጥሎ ትልቅ ተጽዕኖ ፈጣሪ የነበረው ሌዮ ርዕሰ ሊቃነ ጳጳሳት ሌዮ 13ኛ። እኚህም ርዕሰ ሊቃነ ጳጳሳት ቤተክርስቲያንን የመሩት ከ1878 እስከ 1903 እንግዲህ የመጨረሻውን የ19ኛ ክፍለ ዘመን አጠቃለው የ20ኛው ክፍለ ዘመን ያስገቡ ርዕሰ ሊቃነ ጳጳስ ናቸው። ይህ ርዕሰ ሊቃነ ጳጳስ ከቅዱስ ጴጥሮስ ከራሱ እንዲሁም ደግሞ ከፒዮስ 9ኛና ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ቀጥሎ ረጅም ዓመት በማገልገል 4ኛ ደረጃ የያዙ ናቸው። ይህ ርዕሰ ሊቃነ ጳጳስ ለ25 ዓመት ቤተ ክርስቲያንን አገልግለዋል። በብሉይ ኪዳን አብርሃም ኡርን ሲለቅ ስሙ አብራም ነበር፣ ሳራም ሳራይ ትባል ነበር። እግዚአብሔር አምላክ ከፍጥረቱ ጋር የቃል ኪዳን ትስስር ሲያደርግ አዲስ ስምም ይሰጣቸዋል። አብርሃም የሕዝብ ሁሉ አባት እንዲሆን የሚገልጥ ስም ተሰጠው። ቅዱስ ጴጥሮስ ከስምዖን ወደ ኬፋ ወይም ጴጥሮስ አለት ወደሚለው ተለወጠ። ይህ ባህል በካቶሊክ ቤተ ክርስቲያን ውስጥ ሲዘወተር የኖረ ሲሆን የቅድስት መንበር መሪ ሆኖ የሚመረጥ አቡንም በማን ስም እንደሚጠራ እንደሚፈልግ ይጠየቃል።
የ267ኛው የካቶሊክ ቤተ ክርስቲያን ጳጳስ ሮበርት ፍራንሲስን በተመረጡ ዕለት ሌዮ 14ተኛ የሚለውን ስም መርጠዋል። ይህ ለምን ይሆን? ከእርሳቸው በፊት የነበሩት ሌዮ 13ኛስ ማን ነበሩ? ይህ ርዕሰ ሊቃነ ጳጳስ በጥልቅ ዕውቀታቸው ይታወቃሉ። በጣም የተማሩ የጊዜውን ሁኔታ እየተረዱ ትልቅ አባት ነበሩ። እንዲሁም ደግሞ እሳቸው የኖሩበት ዘመን ስናስታውሰው ዓለም በጣም የተቀየረችበት ጊዜ ነው። ይኸውም የኢንዱስትሪ አብዮት የሚባለው ወይም ደግሞ የሰው ልጆች በቴክኖሎጂ አድገው ፋብሪካዎችን ማቋቋም የቻሉበትና ፋብሪካዎችንና በርካታ ሰራተኞችን በመጠቀም ብዙ ምርት ማምረት መበልጸግ የተቻለበት ዘመን ነበረ። ነገር ግን የዚህ የኢንዱስትሪ አብዮት ወይም ደግሞ የኢንዱስትሪ መስፋፋት ምን ችግር አምጥቶ ነበረ? ባለ ኢንዱስትሪዎቹ ወይም ባለ ሀብቶቹ የሰውን ልጅ እንደ ሰራተኛ እንጂ እንደ ሰው ባለመቁጠር ለሰራተኛው የሚከፍሉት ገንዘብ፣ ደሞዝ ወይም የኑሮ ሁኔታ ላይ ግድ የለሾች ነበሩ። ስለዚህም ይህ ዘመናዊነት ምን አመጣ? ለሰው ልጆች ሕይወት ክቡርነት ዋጋ የማይሰጥ ሰው እንደ ዕቃ የሚቆጥር የሰው ልጅ ከሚያመጣው ትርፍ አንጻር እንጂ ሰው በመሆኑ ያለው ሰብአዊ ክብር በጣም አደጋ ላይ የወደቀበት ጊዜ ነበር። ስለዚህም ይህ ርዕሰ ሊቃነ ጳጳሳት ከሳቸው በፊት ማንም አድርጎት በማያውቀው መንገድ ይህንን ችግር ለመጋፈጥ ሐዋርያዊ መልእክት ጽፈዋል። ይህም ሬሩም ኖቫሩም የተባለ ከዚህ ቀደም ማንም ያልሞከረው ነገር ግን በቀጥታ ስለ ሰራተኛው መብት፣ ስለ ሰራተኛው የህይወት ሁኔታ፣ በአጠቃላይ የሰራተኛው ሰብአዊ ክብር እንዴት መከበር እንዳለበት፣ የስራ ሰዓቱ መገደብ እንዳለበት፣ ሰራተኛ የሚሰራበት ሁኔታ ደህንነቱ የጠበቀ እንዲሆን፣ በአጠቃላይ በእኛ ዘመን ቢሆን አንድ የፖለቲካ ሰው ወይም ስለ ሰው ልጆች መብት የሚከራከር የሚያወጣው ንግግር የመሰለ ሐዋርያዊ መልእክት አውጥተዋል። ይህም ሬሩም ኖቫሩም the right and duty of the capital and labor። ስለዚህ ትርፍ ማምጣቱ ጥሩ ነው፣ ግን የሰራተኛውን መብት ያገናዘበ በቂ ደሞዝ የሚከፍል የኑሮ ሁኔታው የሚያሻሽል በአጠቃላይ የሰው ህይወት ክቡርነት የሚያከብር የሰው መብት የሚጠብቅ መሆን እንዳለበት ያስተማሩ ናቸው እና በዚህ መልእክታቸው ደግሞ በካቶሊካዊት ቤተክርስቲያን ለመጀመሪያ ጊዜ ስብከተ ወንጌል ማህበራዊ ህይወትን እንደሚመለከተው ወይም ደግሞ በእንግሊዝኛው ሶሻል ቲቺንግ ኦፍ ዘ ቸርች የማህበራዊ ህይወት አስተምህሮ በቤተክርስቲያን የተጀመረው በዚህ በሌዮ 13ኛ እንዲሁም ደግሞ ሬሩም ኖቫሩም በተባለው መልእክታቸው ሲሆን ይህ በዘመኑ ለገጠማት ችግር ቤተክርስቲያን እንግዲህ ቤተክርስቲያን ብቻ ሳይሆን ለሰው ልጅ በዘመናዊነቱ በመሰልጠኑ ያመጣው ችግር እንዴት በወንጌል መንገድ እንዴት የሰውን ህይወት ባከበረ መንገድ መሄድ እንዳለበት በአጠቃላይ ደግሞ በዚህ ጊዜ ሶሻሊዝምም የተስፋፋበት ጊዜ ስለነበረ ሶሻሊዝምም ካፒታሊዝምም ሁለቱም ለሰው ልጆች ህይወት ክቡርነት ለሰው ልጆች መብት የቆሙ እንዳልሆኑና በወንጌል መንገድ የሰው ልጆች ህይወት የተከበረ የሰውን መብት የተጠበቀ ሰራተኞች በቂ ደሞዝ የሚያገኙበት በሚሰሩበት ቦታ አደጋ እንዳይገጥማቸው እንዲሁም ደግሞ የረፍት ቀን እንዲኖራቸው ቤተሰብ መስርተው መኖር እንዲችሉ በአጠቃላይ ስለ ሰው ልጆች መብት የቆመ ርዕሰ ሊቃነ ጳጳስ በመባል ይታወቃሉ። እንደውም አንዳንዶቹ የሰራተኞች ጳጳስ ይሏቸዋል። አንዳንዶቹ ደግሞ የማህበራዊ አስተምህሮ አባት ብለው ይጠሯቸዋል። ስለዚህም በዚህ ምክንያት በዚህ በቅርብ ዘመን በ20ኛው ክፍለ ዘመን መባቻ ቤተክርስቲያን ምን ያህል ከወንጌል አስተምህሯ አጠቃላይ የዓለምን ሁኔታ መመልከት እንዳለባት የሚገልጹ በጣም ምጡቅ ሐሳብ ያላቸው ርዕሰ ሊቃነ ጳጳስ ነበሩ። እንግዲህ እዚህ ጋር ነው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሌዮ የሚለው ስም ሲወስዱ እኚህን ርዕሰ ሊቃነ ጳጳስ በማሰብ ነው። ምክንያቱም እኚህ ርዕሰ ሊቃነ ጳጳሳት ሌዮ 13ኛ በዘመናቸው ቤተክርስቲያን ለገጠማት ዘመን ስልጣኔ ወይም ዘመናዊነት ያመጣውን ችግር እንደተጋፈጡ ሁሉ እሳቸውም በዚህ ዘመን አሁን ባለንበት ዘመን በተለይ ሰው ሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንቴሊጀንስ በጣም ጠቃሚ ነገር ነው፣ ለሰው ይጠቅማል። ነገር ግን
የሰው ልጅ ሕይወት ክቡርነት፣ የሰው ልጅ መብት ባከበረ መልኩ ዘመን ያፈራው ቴክኖሎጂ እንዴት ከሰው ጋር ተግባብቶ መኖር እንዳለበት የገጠመን ችግር ለመገዳደር እንዳሰቡ የሚያመለክት ነው። እንዲሁም ደግሞ በዚህ ዘመንም ቢሆን በጦርነት በራስ ወዳድነት ጦርነት ሲባል ደግሞ የመሳሪያ ጦርነት ብቻ ሳይሆን በንግድ ጦርነት በተለያየ ሁኔታ ዓለም የደረሰበት ቴክኖሎጂ ለሰው ልጆች ሕይወት ክቡርነት፣ ለሰው ልጆች መብት ግድ የለሽ በመሆኑ ይህ ርዕሰ ሊቃነ ጳጳስ በዘመናቸው ለሰው ልጆች ሕይወት ክቡርነት፣ ለሰው ልጆች መብት ተከራካሪ ለመሆንና ዓለማችን ከሁሉም በላይ ስለ ሰው ልጆች ክቡርነትና ስለ ሰው ልጆች ቅድሚያ መስጠት እንዳለበት ለማስረዳት ያሰቡ መሆናቸውን የሚገልጽ በጣም ወሳኝ ስም ነው የመለጡት። ስለዚህም ነው እኔ ርዕሰ ሊቃነ ጳጳስ ሌዮ 14ኛ እባላለሁ። በዘመናችን ለገጠማት ደግሞ ቤተክርስቲያን ላጋጠማት የሞራል ውድቀት ርዕሰ ሊቃነ ጳጳሳት ፍራንቺስኮ የሚናገሩት እንደነበረው በዘመናችን ሰው እንደ ተጠቅሞ እንደመጣል ዩዝ ኤንድ ስሮ እንደሚሉት ፈረንጆቹ እየሆነ ነው። ስለዚህ ሰው ተኮር ነው ልማታችን መሆን ያለበት፣ ሰው ተኮር ነው መሆን ያለበት ስልጣኔያችን። ማንኛውም የምንጠቀምበት ቴክኖሎጂ የሰው ሕይወት ያከበረ የሰው መብት የሚጠብቅ መሆን አለበት የሚለውን አጀንዳ ይዘው እንደተነሱ የሚያመለክት ነው። ይህ ርዕሰ ሊቃነ ጳጳሳት ሌዮ 13ኛ ሌላም በጣም የሚታወቁበት ነገር ምንድነው? በቤተ ክርስቲያን ስለ እመቤታችን ማርያም ያለው አስተምሮ በጣም እንዲጠናከር ያደረጉ ናቸው። በተለይ የመቁጠሪያ ጸሎት እንዲጠናከር፣ የእመቤታችን ስካፒለር በሰዎች እንዲታወቅና እንዲስፋፋ ያደረጉ ናቸው። እንዲሁም ደግሞ ነገረ መለኮትን በሚመለከት የቅዱስ ቶማስና የቅዱስ አጎስጢኖስ ነገረ መለኮታዊ ትንታኔ የሆነውን ቶማሳዊ አስተሳሰብ ወይም ቶሚዝም የምንለው ነገረ መለኮታዊ ትንታኔ በወቅቱ የነገረ መለኮት አጥኚዎች እንዲጠቀሙበት ተጽዕኖ አድርገዋል። እንግዲህ በጣም በቤተ ክርስቲያን በመካከለኛው ዘመን እንበል በጣም የቤተ ክርስቲያን አስተምሮ ይመሩ የነበሩ የነዚህ ሁለት ታላላቅ ቅዱሳንና የቤተ ክርስቲያን አባቶች የነገረ መለኮት ሊቃውንት እንዲሁም ደግሞ የቤተ ክርስቲያን አስተምሮ ባላቸው አቅም የቤተ ክርስቲያን ዶክተሮች የተባሉ የቅዱስ ቶማስና የቅዱስ አጎስጢኖስን አስተምህሮ ወደፊት እንዲመጣና በዚህ ዘመንም ወንጌልን የቤተ ክርስቲያን አስተምሮን ከሰው ጋር ይበልጥ መግባባት እንዲችል የነዚህ ቅዱሳን አስተሳሰብ እንድንጠቀምም ያስተባበሩ ናቸው። ስለዚህ እንግዲህ ገና ከስም አመራረጣቸው ይህ ርዕሰ ሊቃነ ጳጳስ በዚህ ዘመን ላለው ሁኔታ መልስ ለመስጠት የተዘጋጁ ርዕሰ ሊቃነ ጳጳስ መሆናቸውን ያመለክትልናል። ሌላው እንግዲህ በዚህ ልናነሳው ከሚገባው ነጥብ እንግዲህ ዛሬ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከተመረጡ አንድ ሳምንት ሆነዋል እና በዚህ ባለፈው አንድ ሳምንት ጊዜ ውስጥ ምን አሉ የሚለው እና ስለሳቸው ሊገልጽልን የሚችል ንግግሮቻቸውን ለማየት እንሞክራለን። እንግዲህ በዚያች ምሽት በአውሮፓውያን አቆጣጠር በግንቦት 8 2025 ምሽት እንግዲህ ወደ በእኛ በኢትዮጵያ ሰዓት አቆጣጠር ወደ አንድ ሰዓት ተኩል ምናምን እንደ ሁለት ጉዳይ እንደዚህ ነው እንግዲህ ነጭ ጭሱ የታየው። ከዚያ ሰዓት ጀምሮ ሰው ወደ ፒያሳ ወደ አደባባዩ በመጉረፍ አዲሱን ርዕሰ ሊቃነ ጳጳስ ማን ናቸው የሚለውን ለመስማት በብዙ ሺህ የሚቆጠር ሕዝብ ተሰብስቦ ነበር። ስለዚህ እሳቸውም ለመጀመሪያ በቅዱስ ጴጥሮስ ቤተክርስቲያን ሰገነት ወይም ባልኮኒ ብቅ እንዳሉ በጣም ከፍተኛ ጭብጨባ ረጅም ጊዜ የወሰደ ነበር። ከዚያም በኋላ እንግዲህ እንደ ርዕሰ ሊቃነ ጳጳሳት የመጀመሪያ የአፍ መፍቻ ቃላቸው የነበረው ሰላም ከሁላችሁ ጋር ይሁን የሚል ነበር። La pace sia con tutti voi. እንዲሁም ደግሞ ቀጥለውም በዚህም ለእናንተ ለቤተሰቦቻችሁ ለሰው ዘር ሁሉና በምድራችን ሁሉ ሰላም እንዲሆን እመኛለሁ በማለት በአጠቃላይ ስለ ሰላም ያላቸውን ቁርጠኝነት ወይም ደግሞ ሰላም በሳቸው የአገልግሎት ዘመን ቅድሚያ የሚሰጠው ጉዳይ እንደሆነ የገለጹበት ንግግር ነበር። በመቀጠልም እግዚአብሔር ሁላችንም ያለ ቅድመ ሁኔታ ይወደናል፣
ሁላችንም በእርሱ አፍቃሪ እቅፍ ውስጥ ነን በማለት የእግዚአብሔር ፍቅር ለሰው ልጆች ሁሉ እንደሆነና እኛንም ሁላችንም ያለ ቅድመ ሁኔታ እንደሚወደንም በጣም አጽናኝ ቃል ተናግረዋል። እዛ በመቀጠል ደግሞ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ቃል በማስታወስ ድልድይ እንሰራለን እንጂ አጥር አናጥርም ወይም ደግሞ ድልድይ እንስራ እንጂ አጥር አንጠር የሚለውን አነጋገር በመጥቀስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስንን በማስታወስ ዘርፈ ብዙ ውይይት ከሁሉም ሰጋ ማድረግ እንዳለብን እርስ በርሳችን እንዲሁም ከእግዚአብሔር ጋር መገናኘት የሚያስችል አገናኝ እንድንሆን እንጂ የመለያየት ምክንያት እንዳንሆን የሚያሳስብም ቃል ተናግረዋል። እንዲሁም ደግሞ ሁላችንም ሚስዮናዊ እንድንሆን መጠራታችንንም አስታውሰዋል። እንግዲህ የእሳቸውም ተልእኮ ሆነ የእያንዳንዱ ክርስቲያን ተልእኮ ሚስዮናዊነትን ነው። ይህም ደግሞ ክርስቶስን እንድንመሰክር ተጠርተናል። እንግዲህ እሳቸውም እንደ ርዕሰ ሊቃነ ጳጳስነታቸው ዋናው ተግባራቸው ስለ ክርስቶስ መመስከር እንደሆነና እኛም ሁላችንም ስለ ክርስቶስ እንድንመሰክር እንደተጠራንም አስታውሰዋል። እንዲሁም ደግሞ እኔ ለእናንተ ጳጳስ ስሆን ከእናንተ ጋር ደግሞ ክርስቲያን ነኝ በማለት ይህ በገና በአራተኛ ክፍለ ዘመን ቅዱስ አጎስጢኖስ የተናገረው ቃል በመድገም ቤተ ክርስቲያን ሲኖዶሳዊ መሆኗን ጳጳስም ምእመንም ካህንም ሁሉ አብሮ የሚጓዝበት ሲኖዶሳዊት ቤተ ክርስቲያን መሆኗንም ለማስገንዘብ ሞክረዋል። እንግዲህ በዚህ ሁሉ አነጋገራቸው ገና ከመጀመሩ ምን ያህል እና ምን አይነት ቤተ ክርስቲያን ለመምራት እንደፈለጉ የገለጸ ንግግር ነው ማለት ይቻላል። ከዚያም በሁለተኛው ቀን በተመረጡ ማግስት በግንቦት 9 2025 ጠዋት ላይ ከመረጧቸው ካርዲናሎች ጋር ባሳረጉት መስዋዕተ ቅዳሴ በሲስቲን ቻፕል ምርጫ በተከናወነበት ሲስቲን ቻፕል የመጀመሪያው ቅዳሴ ከመረጧቸው ካርዲናሎች ጋር አድርገዋል እና በዚያም ቅዳሴ ላይ ባሰሙት አስተንትኖ እኛ በክርስቶስ ባለን እምነት ደስተኛ መሆናችንን እንድንመሰክር ያስፈልጋል። እንግዲህ በክርስቶስ ያለን እምነት ወይም በክርስትና ደስተኞች እንድንሆንና ስለዚህ እምነት እንድንመሰክር መጋበዛችንን ለካርዲናሎቹ አስታውሰዋቸዋል። እናውም ሲያያይዙም እምነት ከሌለንና እምነት ከጠፋ ሕይወት ትርጉም አይኖረውም። ስለዚህ ሕይወታችን ትርጉም የምታገኘው በእምነት ስንኖር ነው። ስለዚህ በእምነት እንጓዝ የሚል አንድምታ ያለው መልእክትም አስተላልፈዋል። ካርዲናሎቹም ሲያሳስቡ ለሰጣችሁኝ ኃላፊነት ከኔ ጋር አብራችሁ እንደምትሆኑ እንደምትጓዙ ላሳስባቸው ወዳለሁ በማለት የእሳቸው ርዕሰ ሊቃነ ጳጳስ መሆን ከሌሎች ካርዲናሎችና ጳጳሳት ጋር አብሮ በመሆን ሲኖዶሳዊ ጉዞ እንደሆነ እሳቸው ብቻቸው የሚወጡት ኃላፊነት ብቻ ሳይሆን በሲኖዶሳዊ ጉዞ በአብሮነት በተሳትፎ ወደ ተልእኮ በጋራ እንደሚኬድ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የጀመሩት ሲኖዶሳዊ ቤተክርስቲያን እንዴት በጣም አጥብቀው ሊይዙ እንደፈለጉም አስታውሰዋቸዋል። እንዲሁም ደግሞ ሁላችንም ለቅድስና መጠራታችንን አስምረውበታል። እኛ ሁላችንም ለቅድስና ተጠርተናል በማለት የቅድስና ጥሪ የእያንዳንዱ ክርስቲያን ጥሪ መሆኑን ለማስታወስ ሞክረዋል። ከዛም እንግዲህ ቀጥለን የምንመለከተው በቀጣዩ ቀን ይኸውም በግንቦት 10 2025 ከመረጧቸው ካርዲናሎች ጋር በአዲሱ የሲኖዶስ አዳራሽ ተገናኝተው ነበር። እንግዲህ በዚህም በነበራቸው አብሮነት ቆይታ ስለ እሳቸው የርዕሰ ሊቃነ ጳጳስነት ዘመን እና ምን አይነት አካሄድ እንደሚሄዱ አቅጣጫ የጠቆመ ንግግርም አድርገውላቸዋል። እንግዲህ በዚህም ንግግራቸው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የጀመሩትን የቤተ ክርስቲያን ሁሉን አቃፊነት የምእመናን ሁኔታ በንቃትም እንደሚከታተሉ በተለይ ዝቅተኞችና ድሆችን የምትጠብቅ ቤተ ክርስቲያን እንድትሆን እንደሚፈልጉም አስታውሰዋል። እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የጀመሩትን ቤተ ክርስቲያን ከሁለተኛ ጉባኤ ቫቲካን አስተምሮ ጋር በማያያዝ ቤተ ክርስቲያንን ማደስ እንደሚፈልጉ እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሲኖዶሳዊ ጉዞም ቢሆን ከሁለተኛ ጉባኤ ቫቲካን የተወሰደ አስተምሮ እንደሆነ ይናገሩ ነበረ። እንግዲህ እኚህም ርዕሰ ሊቃነ ጳጳስ ቅዱስ አባታችን ፍራንቺስኮስ የጀመሩትን በሁለተኛ ጉባኤ ቫቲካን ሰነድ መሰረት ቤተ ክርስቲያንን የማደስ ከወቅቱ ጋር የምትሄድ እንድትሆን ለማድረግ ቁርጠኛ መሆናቸውን እና በዚህ አጋጣሚ
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የጀመሩት መንገድ የሚቀጥል መሆኑን በዚህ በሳቸው ፖንቲፊኬት አሳስበዋል ወይም አስታውሰዋል። የመረጡትንም ስም በተመለከተ ሌዮ 14ኛ በተለይ ስለ ማህበራዊ ሕይወት ትልቅ ቦታ የነበራቸው ከሳቸው ቀደም ብለው የነበሩት ርዕሰ ሊቃነ ጳጳሳት ሌዮ 13ኛ በ19ኛው ክፍለ ዘመን መጨረሻ እና በ20ኛው ክፍለ ዘመን መባቻ የነበሩት ሬሩም ኖቫሩም የሚለውን የማህበራዊ አስተምሮ ወይም ሶሻል ቲቺንግ ኦፍ ዘ ቸርች ዶክመንት ሰነድ ያወጡትን ርዕሰ ሊቃነ ጳጳስ እንደሚከተሉ። ምክንያቱም ርዕሰ ሊቃነ ጳጳሳት ሌዮ 13ኛ በወቅቱ በዚህ የኢንዱስትሪ አብዮት ወይም የኢንዱስትሪ መስፋፋት፣ የከተማነት መስፋፋት፣ የአሜሪካዊነት መስፋፋት በሰው ልጆች ሰብአዊ ክብር፣ ደህንነት፣ በሰራተኛ መብት፣ በሰራተኛ ሰብአዊ ክብር ላይ ያመጣውን ተጽዕኖ ለመቋቋም እንደሰሩ ሁሉ ዛሬም እሳቸው በዚህ ዘመን ያፈራውን የዚህ አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት ዘመኑ ያመጣው ጥሩ ነገር ሆኖ ሳለ ነገር ግን የሰውን ሰብአዊ ክብር የሰውን መብት በማይጋፋ መልኩ የሰው ልጅን ያስቀደመ ቴክኖሎጂ የሰው ልጅን ሰብአዊ ክብር የማይገፋ ቴክኖሎጂ እንዲኖር በማህበራዊ አስተምህሮ የእሳቸውን ፈለግ ለመከተል እንዳሰቡና ይህንንም ሌዮ 14ኛ የሚለውን ስም የመረጡት ከዛ አንጻር የተያያዘ መሆኑን ለማስረዳት ሞክረዋል። እንግዲህ በእነዚህ ቀናት ርዕሰ ሊቃነ ጳጳሱ ለመጀመሪያ ጊዜ በተለይ በግንቦት 10 ከቫቲካን በመውጣት ከሮም ትንሽ ወጣ ብላ በምትገኝ የመልካም ምክር እናት ማርያም በተባለች የእመቤታችን መቅደስ የጎበኙ ሲሆን ቀለል ባለ ጉብኝት ከሰዎች ጋርም ሰላምታ በመለዋወጥ በመነጋገር ለሕዝቡ ምን ያህል ቅርብ መሆናቸውን ለማሳየት የሞከሩበትን አጋጣሚ ፈጥረው እንደነበረ ተመልክተናል። እንዲሁም ደግሞ ከዚያ ሲመለሱ እግረ መንገዳቸው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተቀበሩበትን የማርያም ማጆሬ ቤተክርስቲያን በመጎብኘት በዚያም ጸሎት አድርገው በርዕሰ ሊቃነ ጳጳሱ መቃብር ላይ የአበባ በማኖር ጸሎት አድርገው ወደ ቅድስት መንበር ቫቲካን ተመልሰዋል። ከዚህ በመቀጠል ደግሞ በግንቦት 11 2025 የመጀመሪያው እሁድ በሳቸው የርዕሰ ሊቃነ ጳጳስነት ዘመን የመጀመሪያው እሁድ ነበር። እንግዲህ በዚያ ቀን የመጀመሪያውን የሰማይ ንግሥት ሆይ ደስ ይበልሽ የሚለውን በፋሲካ ወቅት የሚደገመውን የማርያም ጸሎት በደገሙበት ጊዜ Regina Celi, letare, Alleluia, quia meruisti portare, Alleluia, resurrexit, sicut dixit, Alleluia, ora pro nobis Deum, Alleluia. ያ እሁድ ደግሞ በልዩ ሁኔታ ስለ ጥሪ የሚጸለይበት የጥሪ ሰንበት ነበር። በዕለቱ የሚነበበውም የወንጌል ቃል ስለ መልካም እረኛ ነበረና በዛ አጋጣሚ ስለ ጥሪ እንድንጸልይ ለማሳሰብም እድል አግኝተዋል እና በዚህ አጋጣሚ ስለ ክህነት እና ስለ ምንኩስና ሕይወት እንድንጸልይ ጥሪ አድርገዋል። እንዲሁም ደግሞ ለወጣቶች የቤተ ክርስቲያንና የክርስቶስን ጥሪ ለመቀበል አትፍሩ በማለት ለጥሪ ክፍት እንዲያደርጉ ልባቸውን በራቸውን ክፍት እንዲያደርጉም አሳስበዋል። እንግዲህ ቤተ ክርስቲያንን በመንፈስ ቅዱስ የሚመራና ሕያው የሚያደርግ ኢየሱስ ክርስቶስ መሆኑን አስታውሰው በዕለቱ ደግሞ በዚህ ዓመት እንግዲህ የኢዮቤልዩ ዓመት እየተከበረ ይገኛል። በዚህ የኢዮቤልዩ ዓመት ደግሞ በተለያየ ርዕስና በተለያየ ጉዳይ ላይ በየቀኑ ኢዮቤልዩ የሚያከብሩ ሰዎች ይኖራሉ በሮም በቅድስት መንበር። በዚያን ቀን በዚህ የጥሪ ሰንበት የሙዚቀኞች የኢዮቤልዩ በዓል ይከበር ነበር እና ከተለያየ ሀገር ከተለያየ ቦታ የመጡ ሙዚቀኞች በጣም በሚያምር በልዩነት አንድነት የተገለጸ የሙዚቀኞች ስብስብ ይታይ ነበርና በዚህ አጋጣሚም ለሙዚቀኞችን ምስጋና አቅርበዋል። እዚህ በመገኘታችሁ
ለቤተ ክርስቲያን ያላችሁ ፍቅርና ምስክርነት በመስጣታችሁም አመሰግናለሁ የሚል ንግግር አድርገዋል። እንግዲህ ከጸሎቱም በኋላ ብዙ ጊዜ ርዕሳነ ሊቃነ ጳጳሳት የማርያም ጸሎት ካለቀ በኋላ አስተንትኖ ከሰጡ በኋላ ከሰላምታ በፊት አንዳንድ መልእክቶች ያስተላልፋሉ እና እሳቸውን በዚያን ቀን ከጸሎቱ በኋላ ስለ ሰላም ቁርጠኛ መሆናቸውን እንዲያውም ጦርነት ይብቃ፣ በጦርነት የሚያተርፍ እንደሌለ በማለት ጦርነት ይብቃ፣ በቃ ጦርነት በማለት ስለ ሰላም ጮኸዋል። እንዲሁም ደግሞ በተገኘው አጋጣሚ የትም ቦታ ይሁን ስለ ሰላም እንደሚሰሩ ተናግረዋል። ከዛም በመቀጠል እንግዲህ በግንቦት 14 2025 የመጀመሪያው የሮብ ቀን የትምህርተ ክርስቶስ ወይም ደግሞ ህዝቡን የሚያገኙበት አጋጣሚ ነበረ። በዚህ የመጀመሪያው ሮብ ደግሞ በዚህ በኢዮቤልዩ ዓመት የምስራቅ ስርዓተ አምልኮ የሚከተሉ ካቶሊካውያን በሮም ይገኙ ስለነበረ በተለይም ከግንቦት 12 እስከ 16 እና በዚህ ቀን በቅዱስ ጳውሎስ ስድስተኛ አዳራሽ ከምስራቃዊት ቤተክርስቲያን የመጡ ምእመናን፣ ካህናት እና ጳጳሳትን በአዳራሽ አግኝተዋል እና ይህም የመጀመሪያው ከህዝብ ጋር የተገናኙበት አጋጣሚ ሆነው ነበረ። በንግግራቸውም በቤተ ክርስቲያን የምስራቃዊት ስርዓት ካቶሊክ ቤተ ክርስቲያን የቤተ ክርስቲያን ውበት መሆኗንና በተለይም የስርዓተ አምልኮ ትልቅ ምስጢር እንዲሁም ሲኖዶሳዊ ማንነት የምዕራቡ ቤተ ክርስቲያን ከዚህ ከምስራቁ ቤተ ክርስቲያን ሊማር እንደሚገባም አስምረውበታል። እንዲያውም እናንተ በእግዚአብሔር ዓይን ውድ ናችሁ በማለት የልዩነት የተለያየ ስርዓት መኖሩ የምስራቃውያን መኖር በእኛ ቤተ ክርስቲያን ምን ያህል አስፈላጊ እንደሆነም አስታውሰዋል። የምዕራቡ ቤተ ክርስቲያን ከምስራቃዊት ቤተ ክርስቲያን የምትማረውንም ነገር አላት። የምስራቁ ቤተ ክርስቲያን ያስፈልጋታል እና ምስራቁና ምዕራቡ ሁለቱም ለዚች ቤተ ክርስቲያን ሙሉነት ዋጋ እና ቦታ እንዳላቸውም አስገንዝበዋል። የምስራቁ ስርዓተ ቤተ ክርስቲያን ወይም በምስራቅ ስርዓተ ሃይማኖት ወይም ደግሞ ስርዓተ አምልኮ የሚያመልኩት በአብዛኞቹ በጦርነት በስደት ብዙ መከራ እየተቀበሉ እንዳለ ማስታውሰዋል። ይኸውም ከኢራቅ ጀምረን ሲሪያ፣ ዩክሬን፣ ኢትዮጵያ፣ ኢየሩሳሌም በብዙ መልኩ ጦርነቶች ያሉባቸው፣ ግጭቶች ያሉባቸው ክርስቲያኖችም ተፈናቅለው በጣም በተበታተነ ሁኔታ እንደሚኖሩ እና የሰማዕታት ቤተክርስቲያን እንደሆነች ነገር ግን በዚህ ሁሉ ተግዳሮትና ስደት መከራ መካከል በእምነታቸው ጽኑዎች በመሆናቸው የእምነት ምስክርነታቸው ለሁላችንም ትልቅ እንደሆነ እና የሰማዕታት ቤተክርስቲያን ናት በማለት የምስራቁን ቤተክርስቲያን ሁኔታ እንደሚገነዘቡ የምዕራቡ ቤተክርስቲያን ደግሞ ይችን የምስራቅ ቤተክርስቲያን እንዲረዳት በተለይም ወደ ምዕራብ በሚመጡበት ጊዜ ምእመናኖቹ የምስራቃዊ ስርዓት ተከታዮች የምዕራቡ ስርዓት እነሱ በስርዓት አምልኳቸው በራሳቸው ቋንቋ እንዲያመልኩ እንዲደግፍ እንዲሰራ እንዲያውም እንዴት አድርገን እንደምንተባበር በዚህ በቫቲካን የሚገኘው የምስራቅ ስርዓት አምልኮ የሚከታተለው ኦፊስ መመሪያና ደንብ እንዲያወጣ እንዴት ልናግዛቸው እንደሚችል የሚል በጣም ተስፋ የሚሰጥ ተባብሮ መጓዝ እንደሚያስፈልግም ተናግረዋል። ቤተክርስቲያን በግጭት ውስጥ ላሉ ሁሉ ወደ ሰላም ለማምጣት እንዲሁም ለማስታረቅ ሁል ጊዜና የቱም ዝግጁ መሆኗንና ለዚያም እንደሚሰሩ በዚህም ለሰላም ያላቸውን ቁርጠኝነታቸውንም አረጋግጠዋል ማለት ይቻላል። እንግዲህ በግንቦት 12 ደግሞ በዛው መካከል ድንገት እሳቸው እንግዲህ የአጉስቲኒያን መነኩሴ እንደመሆናቸው መጠን ከቫቲካን ግቢ በጥቂት እርምጃዎች ወጣ ብሎ የሚገኘውን የአጉስቲኒያን መነኮሳት የጠቅላይ አለቃ ቤት እሳቸውም በ12 ዓመት ያህል እስከ 2013 የቆዩበትን ቤት በመሄድ ወንድሞቻቸውን በምንኩስና ወንድሞቻቸው የሆኑትን አጉስቲናውያንን በመጎብኘት ከነሱ ጋርም መስዋዕተ ቅዳሴ በማሳረግና ምሳም አብረዋቸው በመብላት እንደውም ወንድማዊ የሆነ እንዲሁም አባታዊ ቀረቤታቸውን በማሳየት ወደ ቫቲካን መንበራቸው ተመልሰዋል። እንግዲህ በዚህ በአንድ ሳምንት ጊዜ ውስጥ የተመለከትነው ያዳመጥነው የእሳቸው ንግግር እነዚህን ይመስላሉ። እንግዲህ በእነዚህ ንግግሮች እንደው ጠቅለል ለማድረግ የእሳቸውን ፖንቲፊኬት ወይም የርዕሰ ሊቃነ ጳጳስነታቸው ዘመን በተለይም የርዕሰ ሊቃነ ጳጳሳት ፍራንቺስኮስ አካሄድ የሚከተሉ ይኸውም ለድሆች ቅርብ የሆነች ሲኖዶሳዊት ቤተክርስቲያን የሆነች ስለ ሰላም፣ ስለ ፍቅር፣ ስለ እርቅ የምትሰራ
እንዲሁም ደግሞ ቤተ ክርስቲያን በሁሉም ምእመናን የጋራ ተሳትፎ ሲኖዶሳዊ ጉዞ የምትጓዝ መሆኗን ማስገንዘባቸውን እንመለከታለን። እንዲሁም ደግሞ ቤተ ክርስቲያን በእምነት ሕይወት እንድትጸና ክርስቶስን መመስከር ተቀዳሚ ተግባሯ መሆኑን በዚህች ዓለም ልንሰጠው የምንችለው ትልቁ ተግባር ስለ ክርስቶስ መመስከር እንደሆነ ይህ የሁሉም ተልእኮ ሚስዮናዊ ቤተ ክርስቲያን፣ ሲኖዶሳዊ ቤተ ክርስቲያን፣ ለሰላም ለእርቅ ለአንድነት የቆመች ቤተ ክርስቲያን በመወያየት ደግሞ ከሁሉም ጋር በመወያየት ልዩነትን ሳይሆን አንድነትን፣ አጥርን ሳይሆን ድልድይ መስራትን የምትሰብክ መሆኗን ለማስገንዘብ ሞክረዋል እና ከዚህ እኔ ጠቅለል አድርጌ ስመለከተው የእሳቸው የርዕሰ ሊቃነ ጳጳስነት ዘመን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የጀመሩትን መንገድ የሚያስቀጥሉ በራሳቸው መንገድ እንደው በተመሳሳይም ባይሆን በራሳቸው መንገድ የሚያስቀጥሉ መሆናቸው በተለይም ደግሞ ርዕሰ ሊቃነ ጳጳሳት ሌዮ 13ኛ በካቶሊካዊት ቤተክርስቲያን ስለ ማህበራዊ አስተምህሮ ወይም ሶሻል ቲቺንግ ኦፍ ዘ ቸርች ጀማሪ እንደመሆናቸው መጠን በዚህ ዘመንም እሳቸው ይህንን ለመቀጠል እንደፈለጉ ከመረጡት ስም ለመረዳት ይችላል ማለት ይችላለሁኝ። እንግዲህ በእነዚህና ሌሎች ነጥቦች የተወያየ ነው። ብዙ ለማብራራት የሞከር ነው። አንዳንድ ጥያቄዎች ለመመለስ ያህል ነው። እንግዲህ ተመልካቾቻችን ያልተመለሰ ወይም ጥያቄ የሆነ ነገር ካለ በጥያቄ መልክ ወይም በኮሜንት መልክ ብታደርሱን በቀጣይ ደግሞ እነዛን ጥያቄዎች ለመመለስ ተመልሰን እንደምንመጣ ተስፋ አድርጋለሁኝ። ስለ ሁሉም ነገር እግዚአብሔርን ማመስገን ይገባናል። የኛ ቤተክርስቲያን ለዘመናት በመንፈስ ቅዱስ መሪነት የተጓዘች አንዱ አልፎ አንዱ እየተተካ የምትጓዝ ቤተክርስቲያን ናትና አሁንም አዲሱን ርዕሰ ሊቃነ ጳጳሳት ስለሰጠን እግዚአብሔርን እናመሰግናለን። እኛ አባት የሁላችንም አባት ናቸው። ካቶሊካውያን የትም ሀገር ይሁኑ የትኛውም ዘር ይሁኑ የሁላችንም አባት ናቸው እና በአገልግሎታቸው እግዚአብሔር እንዲረዳቸውም እንድንጸልይላቸው ይገባል። የእግዚአብሔር ስም የተመሰገነ ይሁን። አሜን። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በምድር ላይ ለበጎቹ እረኛ እንዲሆን ጌታችን ኢየሱስ ክርስቶስ የመረጣቸው አባት ናቸው። በተመረጡም ዕለት በቅዱስ ጴጥሮስ ለተሰበሰበው ሕዝብ እኔ አጎስጢንያን ነኝ፣ የአጎስጢን ልጅ ነኝ። አንድ ጊዜ እርሱ እንዳለው ከእናንተ ጋር ክርስቲያን ነኝ፣ ለእናንተ አቡን ነኝ። ወደ ኢየሱስ ልብ የሚመሩን ጳጳስ እንዲሆኑ መንፈስ ቅዱስ እንዲረዳቸው ዘወትር እንጸልያለን። ሰላም Patris et Filii et Spiritus Sancti discendat super vos et maniat semper.